ለጨለማው ዓለም አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም አንድ ስም አለ ለጨለማው ዓለም ብርሃን ይወጣለት ስማ በል ይህ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይሄን ታምናለህ? ትቀበላለህ? ሰምቻለሁ፣ እቀበለዋለሁ። እንዴ በደንብ ነው የምቀበለው። ገበስ እኛ የምናውቀው አንድ ስም አለ። እግዚአብሔር ከፍ ከፍ ያደረገው ከስሞች ሁሉ በላይ የተሰጠው ስም አለ። እርሱ ጌታችን ኢየሱስ ክርስቶስ ኢየሱስ የሚባል ስም አሰው አንተ ከመጽሐፍ ቅዱስ ማርያም የሚለው ስም በጨለማ ማብራት የሚችል አቅምና ኃይል እንዳለው ታሳይኛለህ ወይ ደግሞ የትኛው ሐዋርያ እንዲህ ብሎ እንዳስተማረ ከሐዋርያ ትምህርት ታሳይኛለህ? ስማ እንግዲህ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም አንድ ስም አለ ለጨለማው ዓለም ብርሃን ይወጣለት። ስማ እሺ የሰማ በደንብ ስማ። ቪዲዮውን ግን ሙሉን አላቀረም። የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋኔ አንድ ስም አለ። እሺ ይሄን ታምናለህ? ትቀበላለህ? ሰምቻለሁ፣ እቀበለዋለሁ። እንዴ በደንብ ነው የምቀበለው። ገበስ ለምንድን ነው እዚህ? እሺ አይ ለምንድን ነው ያለ ሳይሆን በቀጥታ ትመልስልኛለህ። እኔ በቀጥታ ለምሳሌ ጠየከኝ አይደለ? አቤት ጠየከኝ አይደለ? እሺ ጎ ሄድሽ። እሺ ቀጥላው እኮ አሁን እሱ ያለው እኮ ብርሃን የተገለጠባት ይሄ እንደዚህ ያለው እኮ የፈጣሪ እናት ናት ለማለት ነው እንጂ ፈጣሪ ናት እኮ አይደለም ያለ እሱ ጋር ያንተ እንትን ስለወለደች ከሁሉም ብራዘርዬ። እሺ ሰላምዬ፣ እኔ ውድ እኔ እኮ በጣም ነው የምወድሽ። ሰላም ታቀልሻ። ይኸውልህ ስማኝ፣ እኔ ወንድም እኔ በትክክል ስማ፣ በትክክል የሚለውን ነገር ስማና ከዛ ባይብል ካት ታደርገዋለህ። ገባ? ለጨለማው ዓለም አንድ ስም አለ። አንድ ስም አለ። ስማኝ፣ አንድ ስም አለ። አንድ ስም አለ። የሰማሽ ነው። ከስሞች መካከል ፕሊስ እየሰማሁ ነው በለኝ። እኔ እንደዚህ አማርኛ ያለው አይመቸኝም ብራዘር። አይ ለምዶብኝ አይመቸኝም በጭራሽ። አሳከለ እየሰማሁ ነው በለኝ። እሺ እሺ። አንድ ስም አለ ነው የሚለው። አንድ ስም አለ። አንድ ስም አለ። እኛ የምናውቀው አንድ ስም አለ። እግዚአብሔር ከፍ ከፍ ያደረገው ስም ከስሞች አረ ማለ አትግባ። እኛ የምናውቀው አንድ ስም አለ። እግዚአብሔር ከፍ ከፍ ያደረገው ከስሞች ሁሉ በላይ የተሰጠው ስም አለ። እርሱ ጌታችን ኢየሱስ ክርስቶስ ኢየሱስ የሚባል ስም አሰው። ኦኬ አሁን አንድ ስም ነው ያለው ተብሏል። ያ ያለው አንድ ስም ደግሞ ማለት ጨለማን የሚገልጥ ወይም በጨለማ የሚያበራ ተብሏል። የማርያም ስም በጨለማ ማብራት የሚችል አንድ ስም የሷም የማርያም እንደሆነ ከመጽሐፍ ቅዱስ ተሰኝ። ሰውየው ቃል በቃ ያለው አንድ ስም አለ፣ እሱም በጨለማ የሚያበራ ስም አለ። አንተ ከመጽሐፍ ቅዱስ ማርያም የሚለው ስም በጨለማ ማብራት የሚችል አቅምና ኃይል እንዳለው ታሳይኛለህ ወይ ደግሞ የትኛው ሐዋርያ እንዲህ ብሎ እንዳስተማረ ከሐዋርያ ትምህርት ታሳይኛለህ ማለት ነው። ታምንበታለህ? እኔ የምፈልገው አሁን ያለ አንተ እኮ አሁን ይኸውልህ ምንድን ነው የሚለው እራሱ ኦርቶዶክስ ማርያም አምላክ ናት ነው ወይ ነው እያለ ያለ። አሁን አንተ የምትለው ደግሞ አሁን እሳቸው መምህርም ያሉት አምላክ ናት የሚል አይደለም። ተረዳኸኝ? ይሄ ክብሯን ለመናገር የተናገሩበት መንገድ ነው። ምክንያቱም ፈጣሪን ያክል በሆድ መያዝ ቀላል ስላልሆነ ይሄን የሚያክል ነገር የመጣበት መንገድ ተረዳኸኝ? አልረዳህም። እኔም ፈልጎ ከማስረጃ በማስረጃ ነው አይደለማ። ለምሳሌ አሁን አንተ እኮ እዚህ ጋር እኮ አምላክ ናት አላለም። ልጅ ቃል በቃል አምላክ ናት መቻል በማስረጃ አምላክ ናት አላለም። እሺ ጨለማን የሚገልጥ ስም ማን ነው? ጨለማን የሚገልጥ ስም
እሺ ለምሳሌ አሁን የማን ነው? ሐዋርያቶች አሁን የዓለም ብርሃን ናችሁ ተብለዋል። የኔ ወንድም የዓለም ብርሃን ናችሁ ምናምን የሚለውን ተው። አሁን የዓለም ብርሃን ናችሁ የሚለውን ተው። እኔ ስለ ዓለም ብርሃንነት ከፈለግ ሐዋርያቱ እነሱ ሳይሆን ብርሃን የሚናገሩት ቃል ነው። ብራዘር የሚናገሩት ቃል ነው ማለት ራሱ ባለቤቱ ድንግል ማርያም ሳይሆን ብርሃን የተባለችው የወለደችው ነው። የዓለም ብርሃን ናችሁ ብሎ ሲል እያለ ያለው ነገር በህይወት ምሳሌነት ነው። በህይወት ምሳሌነት ለሰዎች በጨለማ ላሉት ከስብከታቸው ከንግግራቸው የተነሳ የሚናገሩት መልእክት እንጂ ሐዋርያቱ አይደለም ብርሃን። እኔ ጥያቄ ይሄ ነው እኮ እንደዚህ ያለ ምን አልከኝ? በእሷ በኩል ሐዋርያት ኢየሱስ ክርስቶስ በእሷ በኩል ስለተገኘ የዓለም ብርሃን ናት። ስለተገኘ ስላልተገኘ አይደለም። እኔ የምፈልገው አንድ ስም አለ። ያም ስም የማርያም ስም ነው። ስሙም በጨለማ ብርሃን የሚሰጥ ነው ወይ ነው በጨለማን የሚገልጥ ነው ብሏል። ጨለማን የሚገልጥ ነው የማርያም ስም አሳየኝ። አለ ማስረጃ ይገልጣል። ይኸውልህ ስማኛ፣ አንተ እኮ አሁን እዚህ ጋር እያለው ያለ እኮ በቀጥታ አምላክ ናት የሚለውን ነው እኮ እያልክ ያለ። እሺ ጎበዝ፣ ቃል በቃል ነው አይደል አንተ የፈለግከው? ቃል በቃል ደግሞ ድንግል ማርያም አምላክ ናት የሚል ደግሞ አምጣልኝ እስኪ። ከየትኛውም ቤተ ክርስቲያን አስተማሪዎችም ድንግል ማርያም እናመልካታለን ያለ። እሺ አምላክን አምላክ ያሰኘው ምንድን ነው? አምላክን አምላክ ያሰኘው ምንድን ነው? ይኸውልህ አንዳንድ ነገሮች ይኸውልህ፣ ለምሳሌ አሁን ኢየሱስ ክርስቶስ የዓለም ብርሃን ነው አይደለ? ራሱ ብርሃን ነው። ራሱ ብርሃን ነው እኮ ብርሃን ነው። ሐዋርያቶች ደግሞ ምን ተብለው የዓለም ብርሃን ተብለዋል? የኔ ወንድም ይኸውልህ ስለ ኢየሱስ ክርስቶስ ብርሃን ነው። ሐዋርያቶቹ ምን ተብሎ አይደለም። እኔ የምፈልገው የሐዋርያቶቹ ስም አይደለም። የሐዋርያቱ ስም ቃል በቃል ነው የጠየቀኝ። እሱን ከፈለግ ምን ማለት ነው ከምን አንጻር ነው የሚለው ነገር እኔ ያሳያለሁ፣ አስተምራለሁ። ችግር የለውም። ጥያቄ በጨለማ ላይ መብራት የሚችል አንድ ስም አለ፣ እሱም የማርያም ስም ነው ብሏል። ማስረጃ ታመጣለህ ከመጽሐፍ ቅዱስ? ብራዘር አንተ ማስረጃ ትሰጠኛለህ ድንግል ማርያም አምላክነት የተባለችበትን? እሺ ማስረጃ የለም ብራዘርዬ? ማስረጃ ትሰጠኛለህ ወይ አንተ ራስህ? እሺ አሁንም አየህ ማስረጃ የለም ብራዘርዬ። አምናለሁ ላልከው ነገር እኮ ማስረጃ አምጥተህ ስማኝ። እሺ ስማኝ ወልህ የኔ ወንድም፣ አምናለሁ ለምትለው ነገር ቢያንስ ማስረጃ አምጥተህ ነበር። ይኸውልህ ስማኛ፣ መጽሐፍ ላይ ነው አይደለም እንትን የምትለው? መጽሐፍ አውጣና ድንግል ማርያም አምላክ ናት የተባለችበትን አሳየኝ ነው እኮ ያልኩህ። በመጽሐፍ ነው አይደለም? እሺ እናሆም የሰማኸኝ ከሆነ ጥያቄ በጣም ግልጽ ነው። አሁን አምንበታለሁ። መመለክ ማለት ምን ማለት ነው? ሰው አንድ ሰው አመለክ ሲባል ምንድን ነው? ቆይ ስማኝ፣ ኧረ ስማኝ እኔ ወንድም፣ አሁንም ስማኝ። እየደረብክ አታውራ ናሆም፣ እየደረብክ አታውራ። እየደረብክ የምታወራው አይናው ምንም ማስረጃ ምንም በነገር ላይ አንተ ራሱ ማስረጃ የለህም። ቪዲዮ የኔ ወንድም አንተ ራሱ ማስረጃ የለም ለምትለው ነገር እባክህን ማስረጃ የለም አንተ። እሺ ማስረጃ ሳይኖር ናሆም እኩል እየደረብ ከሆነ ታች ትወርዳለህ። በቃ ምንም ማድረግ አትችልም። እኔ እኩል ደርብ አታውራ ከኔ ጋር። ካወራ በኋላ ቀጥል አውራ እንጂ እኩል አታውራ ከኔ ጋር። ልክ ብላ ሲለኝ እኮ ማስረጃ አምጣልኝ እያልኩህ እኮ። እሺ ስማኝ። እሺ አሁን አምንበታለሁ፣ አውቅበታለሁ ላልከው ነገር ማስረጃ አለህ? ማስረጃ አምጣልኝ አንተ ቅድሚያ ድንግል ማርያም አምላክ የተባለችበት። በቃ አንተ አልቻልክም። በቃ ታችሁ እኔ ከዚህ በቃ ምንድን ነው እንደዚህ አድርግና ምንድን ነው? እሺ ጊዜው እንዴት ነህ ወንድማችን? ሰላም ነው አለን። የኦርቶዶክስ ማርያም ሰው ናት? አምላክ ሰው ናት? አዎ ሰው ናት ስትል ለምሳሌ ከምን አንጻር ነው? ከዳዊት ዘር የተገኘች። እሺ ማርያም ጸሎት ትሰማለች? ማርያም ጸሎት ትሰማለች? አሁን እኮ የጠየቀው ጥያቄ ማርያም ሰው ናት አይደለችም ነው የሚለው ነው አይደል? እሱን አምናን መጀመር እኔ አላምንም። ሰው ናት የሚለውን ነገር ከውይይታችን ተነስተን ነዋ ገባ የመጨረሻ የሐሳባችን ድምዳሜ መስራት የምንችለው ገባ። የሐሳባችን ድምዳሜ የምንሰራው መጨረሻ ላይ ነው፣ አሁን ላይ አይደለም። አንተ ሰው ናት ብቻ ስላልክ አይደለም። ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት በእናንተው ቤተ ክርስቲያን ሰው ነች ተብላ አትታመንም። መረጃ ስጠኝ። እንደዛ ሰው አይደለችም አምላክ ናት የሚል መጽሐፋዊ ቅዱሳዊ በእናንተ ቤተ እምነት ማርያም ሰው ናት ተብላ አትታመንም። በእናንተ ቤተ እምነት ማርያም ከሰማይ የወረደች ናት።
ኦኬ ሰው አይደለችም ተብላ ነው የምትታመነው። ሰው አይደለችም ከተባለ ከሰማይ ነው የወረደችው ተብሎ የሚታመን ከሆነ አንተ ያልከው ነገር አብሮ አይደለም ማለት ነው ብራዘር። ግልጽ ነው እኮ። የት ላይ ነው ያገኘው? አንተ እኮ ሊያወራው እንጂ የት ላይ ነው ያገኘው? ሰው አይደለችም ብሎ የሚያምን የኦርቶዶክሳዊት ቤተክርስቲያን ተከታይ መጽሐፍ የት ላይ ነው ያገኘው? የት ላይ ነው ያነበብከው? እሺ ከሐሰተኛ መምህራን በእናትህ እስቲ ልጅን የሆነ ቦታ ማስቀመጥ አትችልም? ሰው የሚይዝልህ ሰው ካለ አየለም ልጆች ናቸው። እሺ አዎ ይረብሻል፣ በጣም ይረብሻል። ብቻህን ነው ማብራት ፈልገው የልጅ ድምጽ ገብቶበት ማወን ማብራት ዘሪ። እሺ ንገረኝ። እሱ እስኪ መጽሐፍ ቅዱስ ላይ እንደዚህ ይላል ብለህ ንገረኝ። የኔ ወንድም ኦርቶዶክስ አይደለም ብራዘር፣ ከኦርቶዶክስ ተዋህዶ ቤተ እምነት ከምታምነው እምነት ነው። ለምሳሌ የኦርቶዶክስ ተዋህዶ ቤተ እምነት ለካስተኛ መምህራን ተጠብቁ የሚል ወይ ከሐሰተኞች መምህራን ተጠብቁ የሚል መጽሐፍ አላት። እዛ መጽሐፍ ላይ ስለ ማርያም የተቀመጠ አለ፣ ነገረ ማርያም ማለት ነው። ለምሳሌ ላንብብልህ። እንደዚህ ይላል መጽሐፉን ከፈለክ ላሳይ እችላለሁ። ይታያል መጽሐፉ ብራዘርዬ። ከሐሰተኞች መምህራን ተጠበቁ ይላል። የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ የሚለው መጽሐፍ ላይ እንደዚህ ይላል። ለምሳሌ እኚህን ሰው ታውቃቸዋለህ አይደለም ብራዘርዬ? እየመለስክልኝ ሚዩትን አንስተህ እባክህን። እሺ ይታያል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ለአንተ ማለት ነው። እሺ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት እና እዚህ ላይ እንደዚህ የሚል ቃል ታነባለህ። እሺ ይታያል እዚህ ጋር ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እርሷ ምንድናት? እሺ ሰው ናት። ከሰማይ አልወረደችም። ከዚያስ? ከሰማይ አልወረደችም። ከዛ እያሉ መናገር። እሺ ከዚያም አልፎ እሺ መጽሐፍ። ከዚያስ? እሺ መሳሳት ብቻ ሳይሆን አለ የሚለው። እሺ በደል፣ ድፍረት፣ ክህደት። ከዚያስ? የማይሰረይ ኃጢአት ነው ትላለች። እሺ ስለዚህ አንተ ማርያምን ሰው ናት ከሰማይ አልወረደችም ብለህ ካልክ ተሳስቻለሁ፣ አይሰራም። በደል ነው፣ ድፍረት ነው፣ ክህደት ነው፣ የማይሰረይ ኃጢአት ነው ብላ ቤተክርስቲያን ታምናለች። እሺ ጥያቄ ልጠይቅ፣ እዚሁ ላይ እንዳትወጣ መጽሐፉን ያዘውና ማለት ነው። እሺ ፎሎወር ነው ላይክ ሼር ነው የምትፈልገው ወይስ የሰው ህይወት እንዲስተካከልና ወደ እውነተኛ መንገድ የሰው ልጅ እንዲመለስ ነው የምትፈልገው አንተ? እሺ ይገርማችኋል። ይሄ አሁን ከመጠይቅ ጋር ምን ግንኙነት አለው? ምን የሚያገናኘው ነገር አለ እኮ? ልነግርህ እኮ ነው፣ ልነግርህ ነው። ይሄ መጽሐፍ ቅዱስ አይደለም። ይሄ የሰው ልጅ ወይ አንድ ሰው የጻፈው ጽሑፍ ነው። ስለዚህ እኛ እኮ ይሄ መጽሐፍ አዋልድ መጽሐፍ ነው። ምንድን ነው ይሄ? ቤተክርስቲያን መጽሐፍት የተመዘገበ ነው። ቤተክርስቲያን አንድ ሰው ነው። ስማ እንጂ ቤተክርስቲያን አንድ ሰው ነው ወይ ነው ጥያቄ? መልስልኝ። አንድ ሰው የጻፈው አልክ። ስለዚህ ቤተክርስቲያን ማለት ትርጉሙን ልንገርህ። መንበረ ፓትርያርክ ነው የሚለው። መንበረ ፓትርያርኩ ለምዕመናን ያዘጋጀው ትምህርቱን ሲያበቃ ብራዘርዬ ቤተክርስቲያን ማለት ምን ማለት ነው የሚል የቤተክርስቲያንን ዴፊኒሽን አልጠየቁም ብራዘርዬ። አንተ አንድ ሰው ነው ምናምን የጻፍከው አልክ። እዚህ ጋር ቤተክርስቲያን ብሎ ሲል ዝም ብሎ ሳይሆን ከመንበረ ፓትርያርኩ ለእናንተ የተዘጋጀ ትምህርት እንደሆነ ነው የሚናገረው። ስለዚህ አንተ የምትፈልገው ፎሎወር ነው ምናምን ብለህ ከማይገናኝ ጥያቄ አትጠይቅም ብራዘርዬ። እሺ ቤተክርስቲያን ማለት እኮ አንድ ሰው ነው። ወደ ጉዳይ ወደ ሐሳብህ ገባ ብራዘርዬ። ስለዚህ ማርያም ሰው ናት አለ። ሰው ናት አልኩህ እኮ። ቤተክርስቲያን ደግሞ ሰው ብሎ መናገር፣ ሰው ናት ብሎ ማለት ከሰማይ ወረደችም ብሎ እያሉ መናገር ገባ አትልም። ቤተክርስቲያን እንደዛ አትልም።
ቤተክርስቲያን ዲፋይን ንገረኝ ካልክ ደግሞ እነግርሃለሁ። ቤተክርስቲያን ማለት እያንዳንዱ ሰው ግለሰብ ቤተክርስቲያን ተብሎ ይጠራል። ቤተክርስቲያን ተብሎ ደግሞ የሚጠራው ምዕመኑ ጉባኤው በአንድ ላይ ቤተክርስቲያን ተብሎ ይጠራል። እዛ ውጭ ደግሞ ይሄ የያዝከው መጽሐፍ ሰንበዲ ጽፎ ሰጥቶህ አንተ ከላይ የለጠፍከው እኮ ምንም የኔ ወንድም ስማ እንጂ ብራዘርዬ። እሺ ሰላምዬ፣ እኔ እኮ በጣም ታዝኝ በነገርሽ ላይ ሰላምዬ። እንደዚህ ቆንጆ ሆነሽም ኦርቶዶክስ መሆን ጥሩ አይደለም። እውነት አይሄድም ካንቺ ጋር ኦርቶዶክስነት ካንቺ ጋር አይሄድም፣ ከውበትሽም ጋር አብሮ አይሄድም። ውጪ ከዚያ ሰላምዬ። እሺ ይኸውልህ ስማኝ፣ ጥንተ አብሶ ነበረባት ወይም አለባት እኮ ጽሁፍ ነው፣ መጽሐፍ ቅዱስ አይደለም እሱ ያዝከው። ወይ ስማኝ፣ የነጻች ከብስራት በኋላ ነው። የነጻች ከብስራት በኋላ ከዘስ እሷ ሰው ናት፣ ይሰማል፣ ሰው ናት፣ ከሰማይ አልወረደችም እያሉ መናገር መጽሐፍ ቅዱስ አይደለም። አንተ የምታነበው እኮ ይኸውልህ ለሰዎች መሰናከያ የሆንክ አንተ ያዝከው መጽሐፍና አንተ የምታወራው አንደበትህ ነው። ይሄ መጽሐፍ ቅዱስ አይደለም እያልኩ እኮ እኔ ነኝ ለሰው መሰናከያ የሆንኩት። ወይንም ደግሞ ከአዋልድ መጽሐፍት እንኳን የተመዘገበ አይደለም ይሄ። እንዴ አንተ ዝም ብለህ የተለጠፈን ነገር ሰዎችን ለምን እንደዚህ ታደርጋለህ? እሺ ስማ እንግዲህ በጣም ነው የሚገርመኝ። እሺ አሁንም ስማኝ እኔ ወንድም፣ ችግር የለም አባ። ምንም የሚገርም ነገር የለም። እሺ ስማኝ፣ አሁንም ስማኝ እኔ ወንድም። እሺ ስማኝ። እሺ ዓለም ከመፈጠሩ በፊት ወይም ዓለም ሳይፈጠር ምንም ነገር ሳይኖር ከእግዚአብሔር አብ ወልድ መንፈስ ቅዱስ ጋር የነበረ አካል አለ? ዓለም ሳይፈጠር ከእግዚአብሔር ውጭ ያለ አለ? ዓለም ሳይፈጠር ከእግዚአብሔር ውጭ የነበረ የለም። ስለዚህ ሰዎች ራሳቸው የተፈጠሩት ከዚህ ዓለም ከመፈጠሩ በኋላ ከተፈጠረ በኋላ ሰማይ ምድር ምናምናም ከተፈጠረ በኋላ በስድስተኛው ቀን እግዚአብሔር ሰውን በመልካችን አለ ያለው እንፍጠር አለ። ሰውን እንፍጠር በሚል ጊዜ በዚህ በሰው የዘር ሐረግ ውስጥ ማርያም አለችበት። በሰው ሐረግ ውስጥ እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ውስጥ ግን ታስባ ትኖር ነበር። የኔ ወንድም ታስባን ተው፣ በእናትህ መታሰብ እኛም አለን። መታሰቡን ተው። ስለመታሰብ ምን አልጠይቅም። ጥያቄ ይገባል። እግዚአብሔር ይህ ዓለም ከመፈጠሩ አስቀድሞ ነበር አይደለም? እስኪ እሺ አንድ ጥያቄ እዚሁ ላይ አሁን በሐሳብ ከነገር ስማኝ፣ የኔ ወንድም ስማኝ። ጥያቄ ካለ ጠይቀኛል። አሁን መልስ ስማኝ። ይኸውልህ እግዚአብሔር ይህ ዓለም ከመፈጠሩ አስቀድሞ ነበር አይደል? ነበር። እርሱ መነሻ የሌለው አምላክ ነው አይደለም? እሺ አይደል? ከዚህ ጀመረ አይባልለትም። እሺ ሁሉን ያስገኘ አምላክ ስለሆነ እሺ። ይሄ ዓለም ከመፈጠሩ አስቀድሞ ወይም ከመፈጠሩ በፊት ከእግዚአብሔር ጋር የነበረ ነበር ከሰው መካከል? ዓለም ከመፈጠሩ በፊት አለ። እመቤታችን በእሱ ሕሊና ታስባ ትኖር ነበር። የኔ ወንድም ሕሊና አንተው we are not talking about ሕሊና what's wrong with you bro? አማርኛ ነው ወይኛ ነው? ሕሊና ሰው አረ ቆይ ተረጋጋ ብራዘር ተረጋጋ። ዝም ብለህ አትግባ። ሚውት አድርግ። እኔ ስለ ሕሊና መታሰብ አይደለም ብራ ስለመታሰብ ሳይሆን ፊዚካሊ ስለምን ማንም አልነበረም አልኩ። ከእግዚአብሔር ማንም አልነበረም። እሺ ማንም አልነበረም። ስለዚህ ማርያም ዓለም ከተፈጠረ በኋላ ያውም ደግሞ ጌታችን ኢየሱስ ክርስቶስ ከመጣ እንደዚህ ልበልሽ፣ በቃ በአጭር ቋንቋ ማርያም ከነ አዳም ከነ ሙሴ ምናምን በጠቅላላ ከሰው በኋላ የመጣች ነች አይደል? እናንተ እንደምትለው ከአናና ከያዕቆብ ትወርድ ይቻላል። ኦኬ ከእግዚአብሔር ጋር መጽሐፍ ይላል። እሺ መጽሐፍ ከአናና ምናምን የሚል ነገር አታመጣም ብራዘርዬ። መጽሐፍ እንደሚል አትበል ብራዘርዬ። መጽሐፍ ከአናና ከያዕቆብ ትወርድ አይደለም። ግዛው ወይ ወንድም ሚውት አድርግ። እሺ ስለዚህ ዓለም ሳይፈጠር ከእግዚአብሔር ጋር የነበረ ሌላ አካል ቢገኝ ያ አካል አምላክ ነው ወይንስ ሰው ነው የሚባለው? ዓለም ሳይፈጠር ከእግዚአብሔር ጋር ከነበረ ሌላ አካል ያ የነበረው አካል ሰው ነው ወይንስ አምላክ ነው ሊባል የሚችለው? ዓለም ሳይፈጠር የነበረ ከእግዚአብሔር ጋር የነበረ አካል አዎ፣ ያ አካል ሰው ነው አምላክ ነው ሊባል የሚችለው? አልገባኝም ጥያቄ። ዓለም ሳይፈጠር ከእግዚአብሔር በቀር የነበረ አለ ወይ ብዬ ስል የለም አልከኝ። ቢኮዝ እግዚአብሔር መነሻ የለውም መዳረሻም የለውም። እግዚአብሔር ከዚህ ጀመረ አይባልም። ራይት
ቢኮዝ አልፋና ኦሜጋ ስለሆነ ያለ የነበረ ስለሆነ ማለት ነው። ራይት ሶ እግዚአብሔር ያሰኘው ይሄ ዓለም ከመኖሩ በፊትም ቀድሞ የነበረ አምላክ ስለሆነ የዚህ ዓለም አስገኚ ራሱ እግዚአብሔር ስለሆነ አይደለም ብራዘርዬ? እሺ ሶ ከእግዚአብሔር ጋር ይሄ ዓለም ከመኖሩ በፊት ወይም ደግሞ ዓለም ከመፈጠሩ በፊት የነበረው አካል የነበረው አካል ሰው ነው አምላክ ነው ሊባል የሚችለው? ከእግዚአብሔር ጋር የነበረ አካል እኔ አለ አልኩ። ማን ነው የነበረው አካል ከእግዚአብሔር ጋር? ከእግዚአብሔር መልስልኝ። ከነበረ ነው ያልኩህ። መልስልኝ። ከነበረ አምላክ ነው ሰው ነው? ከእግዚአብሔር ውጭ የነበረ አካል አለ? እኔ አላልኩም እኮ። የት ነው ያመጣው? እኔ አንተ አልክ እያልክ አይደለም፣ ጥያቄ ጠየቅኩ ነው። ከእግዚአብሔር ጋር ዓለም ሳይፈጠር የነበረ አካል ካለ ያ የነበረው አካል ሰው ነው አምላክ ነው ሊባል የሚችለው ነው ጥያቄ። ከእግዚአብሔር የለም ከእግዚአብሔር ውጭ የነበረ አካል የለም። ከነበረ ከመፈጠሩ የለም እያልኩ ከነበረ ለምን ትለኛለህ? የለም እኔ የለም አለ እኮ የለም አለ ብዬ ብጠይቅህ የለም ትለኛለህ። የለም አለ አይደለም ብያልኩ። ከነበረ የነበረው አካል ሰው ነው አምላክ ነው ሊባል የሚችለው ነው ጥያቄ። አንዲፋይን የሆነ ኮሽን እኮ ነው እየጠየቅኩህ ያለው። አይ በጣም ግልጽ ነው ብራዘር። መሄድ እንዳሰብካከለ በጣም ግልጽ ነው ብራዘር። የለም እየተባልክ ካለ ከነበረ ብራዘር አለ ወይስ የለም ብዬ አልጠየቁም። ጥያቄ መልስልኝ። እሺ ዓለም ሳይፈጠር ቅድመ ዓለም የነበረው እግዚአብሔር ነው አይደለም? which አለ ቅዱስ ማለት ነው። እሺ ራይት። ይሄን ዓለም ያስገኘው እግዚአብሔር ነው። ይሄ ዓለም የሆነው እግዚአብሔር ይሁን በሚል ቃል ነው የሆነው። ይሄ ዓለም ይሄ ዓለም ከመሆኑ አስቀድሞ ሰማይና ምድር ሳይፈጠር አስቀድሞ ከእግዚአብሔር ጋር የነበረ አካል ቢኖር ያ የነበረው አካል ሰው ነው አምላክ ነው የሚባለው? ቢሆን ተብሎ የማይታሰብም የለም ብዬ ነው የማምን። እንደዚህ አይነት ዴፊኒሽን ባለኔም የለም ሐሳብም የለም። አንተ ብትለው ያሰብከውን ነገር ቀጥታ ለኦዲየንሱ የምትለው ነገር ካለ በላቸው። እሺ ችግር የለም አይዞህ። እሺ ላሳይ። ነፍሴ አንተን ትላለች። እሺ ይታያል እዚህ ጋር። ይህ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ሰዓታት ዘሌሊት ይባላል። እሺ አዎ እዚህ መጽሐፍ ላይ እስኪ ማህተም አለ ስለ ማርያም ብራዘርዬ፣ አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም። የሰማይ መላእክት ይላላኩልሻል። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ይላል። እመቤታችሁ ማርያም ፀሐይና ጨረቃ ሳይፈጠሩ ሰማይና ምድር ሳይፈጠሩ ቀድማ የነበረች ነበረች ብሎ ያምናሉ። እዚህ ጋር የነበረችው ማርያም ሰው ናት አምላክ? ለምሳሌ ከዚህ ጀመረ እዚህ ጋር ያበቃል አይባልም። እግዚአብሔር ቢኮዝ መነሻ የለው አካሏ ነበረ የሚላየ መነሻ የሌለው መዳረሻ የሌለው መጀመሪያና መጨረሻ የሌለው እግዚአብሔር ነው። ሰማይና ምድር እኔ ትቻለሁ እሱን አውረው። እሺ እሺ አትናደድ። ለማንኛውም እኔ ወንድም ይኸውልህ እዚህ ጋር ማርያም የነበረችበትን ጊዜ ነው የሚነግረን ማለት ነው። እኔ ትቻለሁ። አዎ አይ ችግር የለውም ያወራል። ሰማይና ምድር ሳይፈጠር የነበረች ማርያም ናት ማለት ከእግዚአብሔር አብ ወልድ ከመንፈስ ቅዱስ ጋር ማለት ነው። ኦኬ ፀሐይና ጨረቃ ያልቀደሟት ናት። ኦኬ የሰማይ መላክ ደግሞ የሚላላኩላት ቀድመ ዓለም የነበረች የሚል ቃል ማርያም። ኧረ ተው አንተ ተረጋጋ። ኧረ ተው ምን ይሰራል? ብንተዋወቅ አይሻልም? በአሪፍ ንግግር ብራዘር እንደዛ ከአንተ ቤት መጥ አንድ ተረጋጉ። ኧረ ቆይ ተረጋጉ። ምንድነው ሸኮላችሁ? ስለዚህ እዚህ ጋር በጥቅሉ እየተናገረ ያለው ምንድነው መሰለኝ ነው ወንድም ማርያም የነበረችበትን ጊዜ ነው የሚነግረን። ቅድመ ዓለም እንደነበረች ያሳየናል። ድህረ ዓለም ሳይሆን ቅድመ ዓለም። ስለዚህ ለዚህ ነው መጽሐፋችሁ እዚህ ጋር መጥቶ መጽሐፋችሁ ምን አለ? ሰው ናት ከሰማይ አልወረደችም እያሉ መናገር ከዛም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰራ ኃጢአት ነው ያለችው ማርያም ቅድመ ዓለም ከእግዚአብሔር አብ ወልድ መንፈስ ቅዱስ ጋር ስለነበረች ነው። ለእሷ መነሻ የላትም ማርያም። ኦኬ መነሻ የላትም። የኦርቶዶክሷ ማርያም አልፋ ኦሜጋ ናት፣ መጀመሪያ መጨረሻ ናት።
ለዚህ ነው ሰው አይደለችም ብላ በኦርቶዶክስ ተዋሕዶ ቤተ እምነት እንዳያምኑ ካመኑ ደግሞ የማይሰራ ኃጢአት ድፍረትና ክደት ነው ብላ በመጽሐፏ በዚህ ልክ ያሳተመችው ማለት ነው። ገባ? ስለዚህ የኔ ወንድም በኦርቶዶክስ ተዋሕዶ ቤተ እምነት ማርያም ሰው ናት ተብሎ አይታመንም። ሰው ናት ካልክ ብራዘርዬ ድፍረት ነው። ሰው ልሁን። ደህና ነህ? እንዴት ነህ? ደህና ነህ? ቆይ አለው እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። አንተ እንዴት ነህ? አለው። የኦርቶዶክስ ማርያም ሰው ናት አምላክ? አይ በመጀመሪያ ላይ ሆነ ቅድም ያነሳከው ጥያቄ አለና ከዛ ልታራስና ከዛ ልነሳና ከዛ በመቀጠል መልስላለሁ። በመጀመሪያ ላይ ቅድም አስገኙ በሚለው ማለት ነው። አዎ እሺ። አንተ እዛ ላይ አሁን ለምሳሌ ያው እንግዲህ ሰማይ ማለት ሰማይና ምድር ሳይፈጠር እግዚአብሔር ነበር አይደለም? እግዚአብሔር በውሃ በመንፈስ ነው። በውሃ ላይ እንደ መንፈስ እንደ በውሃ ላይ ያው አባባሌ ታስተካክለልኝ። በውሃ ላይ መንፈስ ነበር ነው የሚለው ቃሉ ነበር ሰዋን የእግዚአብሔርን መንፈስ በውሃ ላይ ተሰፎ ነበር ያለ በውሃ ላይ። አዎ አንተ ያቀልጠቀ እስቲ አሁን አንተ እንግዲህ ያው እግዚአብሔር መጀመሪያ አንተ ማን ፈጠርክ? እግዚአብሔር አይባልም። ያንተን የፈጠረ ስላሴ እግዚአብሔር ቀጥል ብራዘርዬ። እግዚአብሔር ስላሴ ቢሆን አታመጣም። ስላሴ ፈጠረ ቢሆን አታመጣም። ለምሳሌ ተረጋጋ። ራሱ አረ ብራዘር ተረጋጋ። በግዳት በለኛ የኔ ወንድም ምንድን ነው የምታወራው? የኔ ወንድም ለምሳሌ በመጀመሪያ አረ ቆይ አንተ አታረመኝ። እኔ ጥያቄ ጠይቀኛ ችግር የለውም። አሁን ምን መሰለህ? ቆይ ስማኝ የኔ ወንድም ቆይ ስማኝ ብራዘር። በመጀመሪያ አንተን ማፈጠር አልከኝ አይደለም ብራዘርዬ? አዎ ማን ብዬ አልመለስኩልህ? እግዚአብሔር። አንተ ምን አልከኝ? ስላሴ። እሺ ስላሴ ፈጠረ የሚለውን ከመጽሐፍ ተሳየኝ እስቲ። እሺ አይዲን አንደኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እሺ እንግዲህ ስሙኝ። እኔ እግዚአብሔር ፈጠረ ብዬ ነው የማምነው። ስማኝ ቆይ። እሱ ደግሞ አይ እግዚአብሔር አይደለም ስላሴን የፈጠረ አለኝ። እንግዲህ እስቲ በላ አውጣው። እሺ ያው አውጣለሁ። ኦሪት ዘፍጥረት ምዕራፍ 1 ዘፍጥረት ሰላምዬ አንቺማ ከዛ ከጨለማኔ ካላወጣውሽ ይውልሲ። እሺ በመጀመሪያ እግዚአብሔር ይላል ሰማይና ምድርን ፈጠረ ነው የሚለው። ስላሴ ፈጠረ ይላል ብራዘርዬ? 26 ላይ እኮ ነው ያልኩህ። ቁጥር 1 26 ላይ 26 ልሂድ። ምዕራፍ 1 ቁጥር 26 ላይ ማለት ነው። እሺ አረ ታብታብ ያደርጋችሁ ወገኖች። 26 እሺ እንደዚህ ያለ 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሰውንም ሁሉ ይግዙ አለ። እሺ ምንድን ነበር? እሺ እንፍጠር ነው አይደል ያለው? የኔ ወንድም ብራዘርዬ እንፍጠር አይደል ያለ? እንፍጠር አይደል ያለ ሳይሆን የኔ ወንድም ጥያቄ ማን ፈጠረ ስትለኝ እግዚአብሔር ነው የፈጠረኝ አልኩ። ተረጋጋ። ራስህ ምንድን ነው? ተረጋጋ። የኔ ወንድም ተረጋጋ። ይኸውልህ ስማኝ፣ እንፍጠር ነው አይደል ያለው? ኦ ማይ ጋድ እንፍጠር ነው አይደል ያለው? ቁጥር 26 ላይ ለምን አትደማመጡም? ጊዜ ስጠው፣ አንተም እሱም ጊዜ ስጥ እኮ። ሳያዳምጠኝ እኮ ልጁ እኮ በጣም ሰው ልሁን። አንድ ጊዜ ዝም በልና እስቲ እናዳምጠው። ቀጥልና ከዛ አንተን ሐሳብ እንሰማዋለን። አንዴ ሶሪ ምን ብለህ ጠየቀኝ መሰለህ ብራዘርዬ? ቆይ አንዴ ታሚ አንድ ጊዜ ምን ብለህ ጠየቀኝ መሰለህ? እኔ ወንድም አንተን ማን ፈጠረ አልከኝ አይደለም? ከዚያ ምን አልኩ? እግዚአብሔር አልኩ። ልክ ነኝ አይደል ብራዘር? ሰው ልሁን። ከዚያ አንተ ደግሞ አይ ስላሴን የፈጠረ አልከኝ አይደለም? እኔ ደግሞ አይ ስላሴን የፈጠረ የሚል መጽሐፍ ቅዱሳዊ ማስረጃ አምጣልኝ አልኩ አይደል? ከዛ ዘፍጥረት ምዕራፍ 1 ቁጥር 26ን ጥቀስ። ምንድነው ክፈት አልከኝ፣ ከፈትኩኝ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ነው የሚለው እንጂ ስላሴም አለ ይላል። እግዚአብሔር ምን አለ? ኑ እንፍጠር፣ ሰውን ባህሪያችን አብስ እንፍጠር ይላል አይደለም? እንፍጠር ነው አለ ያለው። ስላሴ ነው የሚለው። ስላሴም አለ ሰውንም በመልካችን እንፍጠር ያለው ስላሴም አለ ነው የሚለው መጽሐፉ።
ይኸውልህ አደኛ አድምጠኛ። አሁን እንፍጠር ነው አይደለም የሚለው እዛ ላይ ስንት ሰው ነው የሚናገረው? እዛ እንፍጠር ሲል እዛ ላይ አንተ መልስልኝ። አንተ ራስህ ስማኝ፣ እኔ ወንድም አንተ ራስህ አልገባህም። እግዚአብሔር ማለት የስሙ ወጥቶኛል። እንፍጠር እግዚአብሔርም አለ አይደለም ሰው ሚውት አድርግ። እኔ እናንተ እንግባባ። አሁን ለማለት የፈለግከው ነገር እኔ እኮ አሁን ስላሴ ፈጠረኝም ብዬ ብል እኮ ችግር የለም፣ እስማማለሁ ከአንተ ጋር። ምንም እኮ እኔ እናንተ ማያስማማ ነገር እኮ የለም። አየህ፣ እኔ እናንተ ይገባናል። ስላሴ ብለን ስንል ሶስት አምላክ እያለን እንዳይደለ እናውቃለን እኮ ሁለታችንም። አንድ አምላክ በሶስት አካል ተገለጠ ብለን የምናምን ሰዎች ነን። ገባ አይደለም? እሱን አይደለም እኔ እያልኩ ያለሁት ነገር። ስማኝ፣ እግዚአብሔር የሚለው ስም ራሱ በአንድነት በሶስትነት ፈጥሮ የሚገዛ ማለት ነው። ገባ? እግዚአብሔር የሚል ስም በአንድነት በሶስትነት ፈጥሮ የሚገዛ ማለት ነው። ያ ማለት አንድም ሶስትም ብሎ ማለት ነው። በአጭር ቋንቋ በግዙ ሲጠራ ስላሴ ማለት ነው በአጭር ቋንቋ። ገባ? በስላሴ ፈጠረኝ ብዬ ብልም እናንተ እንስማማለን። እግዚአብሔርን ፈጠረኝ ብዬ ብልም እናንተ እንስማማለን። እግዚአብሔር ፈጠረኝ ብዬ ስል መጽሐፍ ቅዱስ የሚለውን ነው። ስላሴ ደግሞ አባቶች ሲስተማቲክ አድርጎ ነው አይደለም። ከዛ ስላሴ የሚል ትሪኒቲ ብሎ አይደለም ትሪ ኢን ዋን ብሎ የሰየሙት። ዞሮ ዞሮ እኮ ያው መልሱን የመለሰለት ችግር የለም። አዎ ለዚህ ነው መልሱን መለሰለታል። ኦልሞስት ስላሴን የፈጠረኝ እግዚአብሔርም የፈጠረኝ ነው። ቆይ ታሚያን ጊዜ ስለዚህ እኔ እግዚአብሔር ፈጠረኝ ብዬ ስል ሊጎረብጥ አይገባም። አይደለም ስላሴ ልትል አይገባም። ስላሴ ስትል እግዚአብሔር ያልክ ነው። እግዚአብሔር ስትል ስላሴ ያልክ ነው። ሁለታችንም ያስማማል። ስለዚህ የፈጠረን እግዚአብሔር ነው። መጽሐፉ የሚለው እግዚአብሔር ነው። ኦኬ። ደግሞ ስሉስ ቅዱስ አምላክ መሆኑን ያወቅነው ደግሞ ተብራርቶ ያገኘነው በአዲስ ኪዳን ነው እንጂ በብሉይ ኪዳን እኔ ልናገር። እሺ ይቅርታ ማለት እያዳመጥኩ ነው። አሁን እዛ ጋር ትክክል ነው። ጥሩ አስረድተኛል። አሁን እግዚአብሔርም አለ አይደለም ሰውን ባህሪያችንና በምሳሌች እንፍጠር ነው አይደለም የሚለው እንፍጠር ነው አይደለም የሚለው ብቻው ልፍጠር አላለም አይደል? እንፍጠር ስንት ሰው ነው የሚናገረው እዚህ ላይ? ማለት አንተ ራስህ አስረዳኝ። ሶስት ሰው ነው አይደል የሚናገር? ቢያንስ ከሁለት ሰው በላይ አይደለም? አይ ሶስት መሆኑ ያወቅነው በአዲስ ኪዳን ነበር። ከአንድ በላይ ነው። ችግር የለም። እሺ ለምሳሌ አንድ ለመሆኑ ብታውቀው እኮ ለምሳሌ ማቴዎስ 28 ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ሂዱና እያጠመቃችሁ ይላል አይደለም? እንዳለ አይልም? የኔ ወንድም ስላሴን በትክክል ተብራርቶ ያገኘነው በአዲስ ኪዳን ነው። አሁን እኮ ልመጣልህ እኮ ነው እሱ ጋር ልመጣልህ እኮ ነው። እሺ ጥሩ፣ አሁን ተስማምተናል። እንግዲህ እዚህ ጋር ስላሴ እንደፈጠረን አንተም ካመንክ አብ ለወልድ ምኑ ነው? ምን አልከኝ? አብ ለወልድ ምኑ ነው? አንተ ደግሞ ወደ ጉዳይ ወደ ቶፒክ ግባ እባክህ። አንተ ቶፒክ ታስቀይስ ነው። አይደለም እዚህ ጋር አይደለም። አብ ለወልድ ምኑ ነው? መልስልኝ። መልስልኝ። እኔ ካልመለስክልኝ አልሄድም። ካልችልም በለኝ። አብ ለወልድ ምኑ ነው? እዚህ ጋር ይታያል፣ መጽሐፍ ይታያል። እዚህ ጋር እስኪ ቆይ ላሳይህ እስኪ። አንተ አሁን ሌላ ቦታ እንሂድ። ይኸውልህ አብ ለወልድ ምኑ ነው? አንተ መልሰኝ። እኔም እኮ እየጠየቅኝ ነው። አይደለ? ላሳይህ ይታያል። እዚህ ጋር አብ ለወልድ ምኑ ነው? ይኸውልህ እዚህ ጋር ያለው መጽሐፍ ይታያል። ስላሴ በተዋህዶ ነው የሚለው። ስለዚህ ቀሽም ጥያቄ አለ። እሺ ወንድሜ አንተ አብ ለወልድ መልስልኝ። አብ ለወልድ አይደለም፣ አንተ ጎበዝ ነህ። እሺ መልስልኝ። እሺ መልስልኝ። አብ ለወልድ ምኑ ነው? ኧረ ጉዴ! ልውጣ? ውጣ። ሰውሉን መቼም አይመለስልኝም። እሺ አብ ለወልድ ምንድን ነው? መልስልኝ። ውጣ እባክህ ብራዘርጌ። የኔ ወንድም ትቀልዳለህ እንዴ? አንተ አራዳ ሆነ ቶፒክ ማስቀየስ ነው። እኔ እኮ ቲክቶክ ላይ ብራዘር የ8 ዓመት ጥርሴ የነከርኩበት ጉዳይ ነው። አንተ አይደለም ቤቴን የምመራው እኔ ነኝ። በቶፒኩ ላይ ታወራለህ። አየህ አብ ለወልድ ምንድን ነው ብራዘር? በጣም ይሁንስ ትራይ ኢቭን እንኳን አንተ እግዚአብሔር የሚለውን የቃል ፍቺ እንኳን አላወቅ ሰውዬ እግዚአብሔር ሲባል ሌላ ነገር ይመስልህ ሰው መተህ አብ ለወልድ ምኑ ነው ብራዘር? የአባቱና ወልድስ ልጁና ብራዘር? መንፈስ ቅዱስስ ከአብ የተሰረጸ ሰራጺ አብ በእናንተ ቋንቋ ሲናገር ወላዲም ነው አስራጺም ነው። በእናንተ ቋንቋ እንኳን ሲናገር ዝም ብዬ እንኳን ሳወራ በእናንተ በእርግጥ አስራጺም ምናምን የሚል ነገር ሰረጸ የሚለው ነገር ሌላ ነገር ከምስራቅና ከምዕራብ አካባቢ ተከፍሎ እንኳን የሚታመን ቢሆንም ቅሉ ማለት ነው። ጥያቄ ዝም ብሎ እዚህ ግባ የሚባል አይደለም ብራዘርዬ። ቢካዝ አንተ እግዚአብሔር የሚለውንም ራሱ በትክክል ዛሬ የተማርከው ጽፈ ሂድ ብራዘርዬ፣ ይጠቅማል ሌላ ጊዜ። ጥያቄን በጥያቄ ብጠይቅ እግዚአብሔር አንከባልሃለሁ ብራዘርዬ፣ አንከባልሃለሁ ብራዘርዬ። እሺ ታሜ ሰላም ነው?
እሺ እንደሚመስለኝ ዛሬ ርዕስህን እያየሁት ነው። እንደተጻፈው ኦርቶዶክስ በማርያም ሰው ናት ወይም አምላክ የሚለው ሰው ናት ወይስ አምላክ ነው የሚለው ነው ርዕስ መሰለኝ። እንዳንተ ሀሳብ እንዳንተ ግንዛቤ የተረዳሁት ኦርቶዶክስ በማርያም በአንተ ሀሳብ እንትን ናት አምላክ ናት። ቤተ ክርስቲያኗ ሀሳብ ደግሞ ምንድን ናት የሚለውን እንንገር። እኔ ከዚህ በፊት በየትኛው ቤተ እምነት ነበርክ ብትለኝ በፕሮቴስታንት ቤተ እምነት የነበርኩ ነኝ። አሁን ግን በዚያ ህብረት ውስጥ የሌለው ሰው ነኝ። ሰው ስለ ሪያሊቲ ብናወራ፣ ስለ መጽሐፍ ቅዱስ አስተምሮት፣ ስለ ቴዎሎጂ ስናነሳ በትክክል አሁን ያለችው ቀደምት የነበረችውን ቤተክርስቲያን ስለ ማርያም ሰው ናት ሰው ሆና ግን አምላክ ናት ወይስ አይደለችም የሚለው ሀሳብ እንደኔ ገና ሌቭላችን ትንሽ ቢሆን መሰለኝ በዚህ ጉዳይ ላይ እየተወያየን ያለ ነው። ምክንያቱም ይሄ ርዕስ መሆን አልነበረበትም ለአንተም፣ ምክንያቱም ማንም ሰው ሊመልሰው የሚችለው ነገር ነው። እሺ ጎበስ፣ እንግዲህ ችግር የለም። አሁን ስትመልስ እያየን አይደል? ብራዘር ስትመልስ እኮ እያየን ነው። በነገራችን ላይ የመጀመሪያው ነገር ኦርቶዶክስና እስልምና ምን ያመሳስላቸዋል? በእስልምናም ለእምነታቸው ይዋሻሉ፣ በኦርቶዶክስም ለእምነታቸው ይዋሻሉ። ለማን ብለው? በእስልምና ሚታርግ ብራዘር ሚታርግ በቃ በእስልምና በመዋሸት አምላካቸውን ካስመለጥክ እንደ ውሸት አይቆጠርልም፣ እንደ ኃጢአት አይቆጠርልም፣ እንደ ጽድቅ ነው የሚቆጠርልህ። በኦርቶዶክስ ተዋሕዶ ቤተ እምነትም ደግሞ ለሃይማኖታችሁ ብለው ከዋሹ እንደ ሐሰት እንደ ኃጢአት ሳይሆን እንደ ጽድቅና እውነት ነው የሚቆጠርላቸው። ስለዚህ ታሜ የሚባለው የሚዋሸው ያው ኦርቶዶክስ ቤተ እምነት ውሸትን ስለምትፈቅድና ኢንከሬጅ ስለምታደርግ ነው። ይሄ አንዱ ፈቅድም መገለጫ ማለት ነው። ቆይ ብራዘር የትኛውም ቤተ እምነት አይፈቅድም። ሚውት አድርግ። ስለዚህ ልጁ ዋሽቷል። ወደ ጉዳያችን ስንመጣ ምን አለ መሰለህ እኔ ወንድም፣ ቤተ ክርስቲያኗ አልክ የቀደሙት አባቶቻችንም የሚያምኑት አልክ። እኛ የቀደሙት አባቶችማ ምን ብሎ እንደሚያምኑ እናውቃለን። የቀደሙት አባቶች እንደ ኦርቶዶክስ እንደማያምኑም እናምናለን። ግን አሁን ያለችው ኦርቶዶክስ ማርያምን በተመለከተ የምታምነው እምነት ማርያም ሰው ሳትሆን አምላክ እንደሆነች፣ አምላክ ብቻ ሳይሆን አምላክንም ያስገኘች የሥላሴ አስገኝ እንደሆነችም ትታመናለች። ጳጳሶቿ መጥቶ ማርያም ማለት የሥላሴ አስገኝ ብለው ቃል በቃል በአውደ ምሕረታቸውም ሰብከዋሉ ማለት ነው። ስለዚህ ስለ ማርያም ሲነሳ ነገረ ማርያምን አንስተን ስናወራ ኦርቶዶክስ ተዋሕዶ ቤተ እምነት የምታምነው እምነት ምን ይመስላል የሚለውን ነገር እንግዲህ እንደ እግዚአብሔር ቃል ወይም በክርስቶስ ትምህርት ይፈትሻል ማለት ነው። ጥያቄ ለአንተ፣ ማርያም ሰው ናት አምላክ? ሰው ግን ሰው አምላክ ያደረባት። እሺ ሰው አልክ፣ ችግር የለውም። አምላክ በእኔም አድሯል። አምላክ ያደረባት ላልከው ነገር እኔም የአምላክ ማደሪያ ነኝ። እውቀት የጨበጥክ እንድትሄድ ልነግርህ ፈልጌ ነው። ሚኪ ሚዩት አድርግ፣ በእናታችሁ ሚዩት አድርጉ። ሳይፈቀድላችሁ አትክፈች። ሚዩት አድርግ ብራዘር። ከእሱ ጋር እያወራሁ አይደል እንዴ ብራዘር? ምንድን ነው እንደዚህ ግን የሚያደርጋችሁ ነገር? ወገውላችሁ ይህን ስፒሪት። እሺ እስቲ የአምላክ ብቻ መገለጫ የሆኑትን የአምላክን ባህሪያት ንገረኝ እስቲ። ከዛ በፊት ግን አንተን ስንጠይቅ አሁን በዚህ ርዕስ ላይ ዳስ ላይ ሀሳብ በጣም እየተረዳሁት ነው። ከሶስት ሰዎች ወደ ጉዳይ ግባ። የአምላክነት ኦኬ መገለጫ የሆኑ የአምላክን ባህሪያት ትጠራልኝ እስቲ። የአምላክ ባህሪ መገለጫነቱ ዓለምን መፍጠር በራሱ አንድ የአምላክ ባህሪነቱ ነው። እሺ ማፍጠር መቻሉ እኛን ሰው ልጆቹ ራሱ የፈጠረን እሱ አምላክ ነው። ሌላስ? ማስገኘቱ። መፍጠር ማለት ማስገኘት ነው። እሺ ሌላስ? ሌላ ተስለቂ ባህሪዎቹ በቃ ዋናነቱ እሱ ነው። አምላክነቱ ሁሉን ገዢ መሆኑ ገዢነቱ። ቃላስተምር ጻፍ ገዢነቱ። አይ ጻፍ ብራ። ገዢነት ለእኛም ሰጥቶናል። እኛም እንገዛለን። እኛም ገዢ ነው። ለአንተ የተሰጠልኝ ምትድ ነው። አረ ስማ ብራዘርዬ፣ አታውቅም። በቃ ስማ ልንገርህ እኮ አልኩህ። የአምላክ ባህሪ ለሰው የማይከፈሉ የአምላክ የሚከፈልና የማይከፈል ባህሪያት አሉት። የአምላክ የማይከፈሉ ባህሪያት አንደኛው በሁሉ ስፍራ በምልሃት መገኘቱ ገባ።
ኦምኒ ፕሬዘንት ይባላል። ሁለተኛ ሁሉን አዋቂነቱ፣ ሶስተኛ ዘላለማዊነቱ፣ አራተኛ አይለወጤነቱ። ይሰማል ብራዘርዬ? ለአንተ እንዲመች ቀለል እንዲል በሁሉ ስፍራ ስለመገኘት ሁሉን ስለማወቅ ብቻ ላንሳ። ሁሉን ማወቅ የአምላክ ብቻ ባህሪ ነው ወይንስ የሰውም ጭምር ብለህ ታምናለህ? ምን ሁሉን ማወቅ? አዎ ሁሉን ማወቅ የአምላክ ነው። አዎ የአምላክ ብቻ አይደለም፣ ሁሉን ነገር ሊያውቅ የሚችል የአምላክ ነው። ግን ያው አምላክ እግዚአብሔር አምላክ በሰጣቸው ጸጋ በሰጠ ጸጋ ግን ለማወቅ የሚችልበት እንትን ይኖራል። ኧረ ኢየሱስ ጌታ ነው ብራዘርዬ። ግን ካልክ አፈርሳለህ የኔ ወንድም። ግን ካልክ በቃ ዩ ኦልሬዲ አፈርሰዋል፣ ድምጥ ማጡን አጥፍተዋል። ጥያቄ በጣም ግልጽ ነው። የመለኮት ባህሪ ማለት የዲቫይን የዲቫይን አትሪቡት ማለት ነው። ገባህ አይደለም እንዴ? የመለኮት ባህሪ መለኮት ያደረገው ወይም አምላክን አምላክ ያደረገው አምላክን ወይም ደግሞ ፈጣሪን ከፍጡር የለየው የፈጣሪ ባህሪያትን የጠየቁ የገባው ለሪፖርተሩ ነው። ብራዘር የተቸኮልክ ቴድሮስ ገባኝ ነው ወንድም። ስለዚህ መለኮት ያደረገው አምላክን አምላክ ያደረገው ሰማኝ ነው ወንድም። ለዚህ ነው ቅድም ምን አልክ መሰለህ? ይሄንን ጥያቄ ብዙ ከማክሰው ምናምን ነገር ብራዘር አንተ አለማወቅም በጣም እያሳየ ነው። ምንም ነገር እንደማታውቅ እየነገርከኝ ነው የኔ ወንድም። እያስተማርኩ ነው ተማር የኔ ወንድም። የመለኮት ባህሪያት ለሰው ማያጋራቸው ማለት ለፈጠረው ለፍጥሯን የማያጋራቸው የእርሱ ብቻ የሆኑ የእርሱ መገለጫ የሆኑ ባህሪያት ምን ናቸው? የመጀመሪያው በሁሉ ስፍራ በምላስ መገኘቱ ማለት ኦምኒ ፕሬዘንት መሆኑ ማለት ነው። ማለት እግዚአብሔር በሁሉ ስፍራ ተገኚ ነው። በጊዜና በቦታ አይወሰንም። ይሄ እኮ እንተማመንበታለን እኮ ኮመን ነው፣ እንተማመንበታለን። ይሄ የእግዚአብሔር የመለኮት የሱ የሆነ ባህሪ ነው አይደለም? አሁን ግን የተባባልነው ድንግል ማርያም ሰው ናት አምላክ ናት የሚለው ነው አይደል? እሱን እኮ አንተን ለማስረዳትና ከዚህ ካልሆነ እውቀት ውስጥ እንድትወጣ እኮ በትክክል ነገርየው ለይቼ እኮ ለማሳየት እየሞከርኩ ነው ወንድም። ኖ ገባኝ። በቃ ሀሳብ እኮ ወዴት ሊሄድ እንደሆነ እኮ ገብቶኛል። ላይ ኦምኒ ፕሬሰንስ ላይ ነው ሞር ፎከስ ልታደርግ የምትችለው ብዬ ነው የማስበው። አሁን ሀሳብ እሺ ሰው ወይስ አምላክ ብዬ ስለ አንተ ሰው ናት አልከኝ አይደል? ልክ ነህ፣ ሰው ናት። እሺ ወደ ማርያም ጸልያለህ ብራዘርዬ? አዎ። እሺ ማርያም ጸሎት እንደምትሰማ አንተ እርግጠኛ ነህ አይደል? አምናለሁ በደንብ በቅዱሳን በእግዚአብሔር ጸሎታችን ሊሰማ እንደሚችል። ቅዱሳንን ተወው በቃ ብራዘር፣ ቅዱሳንን ተወው በእናትህ። እኔ ስለ ማርያም ለምንድን ነው? ምክንያቱም ቅዱስ ሴት ናት አይደል? ስለ ማርያም እያወራሁ ብራዘር። እሺ የኔ ወንድም አንተ የምትላት ማርያም ቅድስት ናት። ከቅዱሳን ተርታ ነው የምትሰለፈው በደንብ። ያ ማለት ከሰው ሁሉ ጋር እኩል ናት። ከሰው ሁሉ ጋር ከኛ አሁን ካለን ከስጋ ለባሾች አሁን ካለን ሁሉ ጋር እኩል ናት ወይ ብራዘርዬ? ከሰው ሁሉ ጋር እኩል ናት። ከፍጡራን ጋር እኩል ናት። አዎ ከሰው በመሆኗ እኩል ናት። ነገር ግን ከተሰጣን ጸጋ አንጻር ግን ከኛ እኩል ልትሆን አትችልም። ከሰው ሁሉ እኩል አይደለችም። በጣም ነው የሚለ ከሰው ጋር እኩል ናት። ከሰው ጋር እኩል ልትሆን አትችልም። አንዱ ምረት የኔ ወንድም አሁን እንስማማው እኩል ናት ከፍጡራን ጋር አይደለችም። ከምን አንግል ግን ላይክ የጠየቀኝ ከምን አንግል? እኔ አልፈልግም ያንተን አንግል። አይደለችም ካልከኝ አሁን ነው ደበላለከው ማርያም ላይ ማለት ነው እኮ ደበላለከው ማርያም ላይ ማለት ነው። እሺ ስለዚህ ወደ ማርያም ጸልያለህ ራይት? ማርያም ጸሎት እንደምትሰማ እርግጠኛ ነህ? እሺ ወደ ማርያም መጸለይ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በደንብ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ለምን? በጎበዝ አይ ችግር የለውም ጎበዝ። ወደ ማርያም መጸለይ መጠየቅ ብቻ ነው እንደለኛ ወደ ማርያም መጸለይ መጽሐፍ ቅዱሳዊ ብለህ ስለምታምን ከመጽሐፍ ቅዱስ ወደ ማርያም ጸልዩ የሚል ማስረጃ አምጣ። ምክንያቱም እግዚአብሔር ቅዱሳንን በደንብ አድርጎ ክብር ሊሰጣቸው የሚችሉ ሰዎች እንደሆኑ ይታወቃል። እግዚአብሔር ቅዱሳን አይደለም የምታምነውን እምነት ከመጽሐፍ ቅዱስ በማስረጃነት አረጋግጥልን አለ። በምንም በብዙ ነገር ልንነጋገር እንችላለን። ምክንያቱም ቅዱሳን እግዚአብሔር አምላክ ያከበራቸው ሰዎች ናቸው። አንደኛ ማስረጃ ከመጽሐፍ ቅዱስ ማስረጃ
ለምሳሌ አንተ እሱ ቀርቶ ታምናለህ እኮ በቸርችህም ሆነ በሌላም በኩል እኮ ፓስተሩ ሲያማልድልህ ታያለህ አይደል እንዴ? ዳት ሚንስ ምንድን ነው? እሱ ወደ እግዚአብሔር ሲጸልይልህ በእሱ ዘንድ ደግሞ የአንተ ጸሎት እንደሚሰራይልህ ታምናለህ። እሱ ማን ስለሆነ ነው? ላይክ በእግዚአብሔር በእሱ በኩል እኮ እንደማይሰራ ማስረጃ አምጣ። ለእሱ እኔ ማስረጃ አቀርብልሃለሁ። ገባ? ለምን አንተ ማስረጃ አምጣ። ለምን አሁን ለነዚህ ቅዱሳን ሲሆኑ እኛ በምናምናቸው ቅዱሳን ስለሆኑ በዛ ዙሪያ ላይ ሲሆን ብቻ ነው እንደ ማለት የእነሱ ነገር ጥያቄ ሆኖ የሚመጣባችሁ? ምክንያቱም እኛ እናያለን በአምልኮ ቦታም በቸርቹም ውስጥ እኮ እነዚህ ፓስተሮች እነዚህ ነቢያቶች ጸሎታቸው በሰው በምዕመናኑ ላይ ሲጸልዩ ጸሎታቸው ተሰሚ እንደሆነ ተሰሚነት እንዳለው እኮ እናያለን አይደል? ብራዘርዬ በደንብ ነው የምናየው። ለዛ ማስረጃ ወደ ማርያም ጸልዩ የሚል ከመጽሐፍ ቅዱስ ማስረጃ አምጣ። በደንብ እግዚአብሔር አምላክ በእነሱ በኩል እርስ በራሳችን እንድንጸልይ በደንብ ይረዳናል፣ ይጠይቀናል አይደል? እግዚአብሔር አምላክ አንዳችን ለአንዳችን እንድንጸልይ በብዙ መንገድ ነው የሚያስተምረን በመጽሐፍ ቅዱስም ላይ። ድንግል ማርያም የአምላክ እናት ናት። አምላክ እናቱ ናት። ሰው የአምላክ ዓለምን የፈጠረ ሁሉ ገዢ እናቱ ሆና ሳለ እኔ በእሷ በኩል በጸልይ ላይሰማኝ ይችላል ወይ? ይሰማኛል። ምክንያቱም በምሳሌነት አስተምሮ ብዙ ቦታ ላይ በመጽሐፍ ቅዱስ ላይ አይተናል። እሷ በጠየቆቹ ዘንድ ተሰሚነት ሲኖራት ተዛጅም ሲኖራት ማስረጃ እኔ እኮ እስካሁን ድረስ ማስረጃ የምጠብቀው እኮ ብራዘርዬ እንጂ በዚህም አሁን ዋናው ሀሳብ ተሰሚነት አይኖረውም ይቆማል ነው። አሁን ላይ ብትጸልይላት አንተ ወደ እግዚአብሔር ብትጸልይ አይሰማህም ወይ ነው ያልከኝ? አትሰማህም ወይ ነው ያልከኝ? ማስረጃ ግን በአጭሩ ግን ስናገር እዚህ ውስጥ ያላችሁት ሁላችሁንም ማለት ማስረጃ ዋናው ሀሳቡን ልንገርህ፣ እንደ አስተምሮቶቹም ልንገርህ። ማስረጃ ድንግል ማርያም አምላክ አይደለችም፣ ሰው ናት። የያዝከውን መጽሐፍ ልንገርህ፣ የያዝከውን መጽሐፍ የቤተ ክርስቲያኗ ምንጭ እንደሆነ አይታወቅም። ያስካቸው እንዳለ የሰበሰብካቸው ሁሉ ከየት እንዳመጣቸው ራሱ አይታወቅም። እና ዋናው ሀሳብ በገድላት እንደዚህ አይነት መጽሐፍቶቹ ሌሎቹም ስህተት ያለባቸውን ሰብስበ ሰውን ለማሳሳት ነው፣ ለማደናገር ነው እየጣርክ ያለው። ዋናው ሀሳብ ታሜ ስማኝ፣ ዋናው ከሰዎቹ ጋር ስትነጋገር ዋናው ቤዚክ የሆኑ ነገሮች ላይ ብትወያይ መልካም ይመስለኛል። ነጥብ ለማስጣል ባትችል ጥሩ ነው ማለት ድክመቶቻቸውን ተጠቅመ ብዙ ነገራቸውን እያየ ታሜ ቆይ ተረጋጋ፣ ብራዘርዬ ታሜ ተረጋጋ። እስኪ አሁኑን ጥያቄ እኔ የጠየኩትን ጥያቄ እኔ መልሰን ጠይቀኝ እስቲ። የጠየቀው ጥያቄ በአጭሩ ድንግል ማርያም ወደ ድንግል ማርያም ብትጸልይ ጸሎት ተሰሚ ነው። እሺ ጠይቀኝ። ለምሳሌ በምን ዞር ማንኛውም ጥያቄ ወደ ማን ነው የምትጸልየው በለኝ እስቲ። ለምሳሌ ያሁኑ ጸሎት ቀጥታ ተስለክ አንተ ሜቢ ልትልችለው ቅዱሳን አሁን ከሞቱ ወደ ማን ነው የምትጸልየው በለኝ። ወደ ማን ነው የምትጸልየው ብለህ ጠይቀኝ እስቲ። ለምሳሌ ወደ ማን ነው የምትጸልየው ብለህ ወደ እግዚአብሔር ነው በቃ የምትለው። ጎበዝ አየህ፣ ወደ እግዚአብሔር ነው የምትጸልይ። ወደ ማን ትጸልያለህ ብትለኝ አልጸልይም እልሃለሁ። ለምን ብለህ ካልከኝ ማርያም ራሷ አንዷ ወደ እግዚአብሔር የምትጸልይ ደካማ ሴት ስለሆነች በአምላኳ የምታምን የመረታች የጌታ ተከታይ ነች ብዬ መልስልሃለሁ እኔ ለምሳሌ። ስለዚህ ያቺኛ ማርያም ማለት ብለህ ካልከኝ የኦርቶዶክስ ሳይሆን የኛ ማርያም መጽሐፍ ቅዱስ ያለችዋ የኛዋ ማርያም በራሷ ማትታመን ባሪያ እንደሆነች የገባት ገባ አይደለም? ለነፍሷ መድኃኒት እርሱ የእግዚአብሔር ልጅ ኢየሱስ የእሱ የፈሰሰው ደም ለእሷም ጭምር እንደሆነ የምታምን አምላኳን የምታመሰግን ደግሞ በመጸለይ የምትተጋ ድንቅ ማርያም የኔ እህት እንደሆነች እነግርሃለሁ። የአንተ ማርያም ግን አይደለችም ብዬ ነገርኩ። ታስወ ጠየቁ። ባሪዎቿ መገለጫዎቿ ነው። አንተ ወደ ማን ነው የምትጸልየው ስትለኝ እኔ ለምሳሌ ወደ እግዚአብሔር እላለሁ አይደለም እንዴ? ማስረጃ በለኝ። ማስረጃ ልስጥህ ኖ ለምሳሌ አሁን እንዲገባ ነው እኮ እንዲገባ እንደ መሰለህ ምናምን ሰው ሌላ ነገር አለፈልፍም። ማስረጃ ለምሳሌ እግዚአብሔር ይኸውልህ ሐሳቤን ስማኝ። እግዚአብሔር ወደ እግዚአብሔርን ብትጸልይ አይሰማህም አይደለም እየተባለ ያለው። ሳይሰማህ ወደ እነሱ ብቻ ብትጸልይ አይደለም እየተባለ ያለው። ቆይ ብራዘርዬ አይደለም ስማን፣ መጀመሪያ አዳምጠኝ። ማስረጃ ልስጥህ
ወደ እግዚአብሔር ብትጸልይም ሊሰማህ ይችላል። በእነዚህ ቅዱሳን በኩልም እግዚአብሔር ሊሰማህ ይችላል ነው እያልኩ ያለው። የለም በቃ ትቻል። አይ ልትረዳኝ ከሆነ ለዚህ ነው ልትረዳኝ የምትችል ከሆነ እንደዛ ነው። ወደ እሱ ቀጥታ ብንጸልይ አይሰማም ብዬ ስማኝ፣ የሰማኝ ብራዘር፣ የሰማኝ እኔ ወንድም፣ ይኸውልህ ወደ ማርያም መጸለይ የኔ ወንድም ከሰማኝ በቅነት መጽሐፍ ቅዱሳዊ አይደለም። አንድ በክርስቶስ ትምህርት ውስጥ አይገኝም። ሁለት የትኛውም አባት ወደ ማርያም ጸልዩ ብሎ አላስተማሩም። ማስረጃ ትሰጠናለህ ማለት በእነዚህ በቅዱሳን በኩል እግዚአብሔር ጸሎታችን ሊሰማን እንደማይችል የሚያሳይ ማስረጃ ትነግረኛለህ በመጽሐፍ ቅዱስ? እሺ፣ የመጀመሪያው አማርኛ ሳወራ ከሰማኸኝ ወደ ማርያም አይጸለይም አልኩ እኮ። ማስረጃ ስጠኝ። ወደ እነዚህ ቅዱሳን ብንጸልይ ጸልዩልን ብለን ብንጠይቅ እግዚአብሔር ጸሎታችን ሊሰማን እንደማይችል የሚያስረዳ ማስረጃ ስጠኝ ነው እያልኩ ያለው። ሰዎች እንዴት ነው ሰውየው አይገባውም። በነገራችን ላይ አልገባም። ልድገምልህ የኔ ወንድም። አይ በቃ አንተ በቅነት ላስተምርህ እንኳን ስሞክር አንተ የሚገባ እኮ እየጠየቅኩ ነው። አሁን አንተ ልታስተምረኝ ነው አይደል? ልረዳ እየሞከርኩኝ ነው። አሁን ስህተት መሆኑን ፋላሲ መሆኑን ከአንተ ልስማው። በእነዚህ ቅዱሳን በኩል እግዚአብሔርን ብንጠየቀው ጸሎታችንን እንደማይሰማን የሚያሳይ ማስረጃ አለ ወይ ነው? ወይ ጌታ ሆይ። እሺ እኔ ወንድም አሳየንና የነሱ እኔ በማርያም በኩል ጸሎት መደረግ አለበት ብዬ ማምን ሰው ነኝ እኔ? አይደለህም። ግን አይሰማንም አልክ አይደለ? ሊሰማኝ የማይችልበትን ማስረጃ ኢየሱስ ጌታ ነው። ብራዘር ስማኝ እንጂ 66ቱ እባክህን ስማኝ እንጂ እኔ ወንድም ለምሳሌ ወንድሞቼ እዚህ ያላችሁ ሚዩት አድርግ፣ አንድ ጊዜ ሚዩት አድርግ። ለምን አታስረዳኝም? ልንማማር ነበር መሰለኝ። አረ ሚዩት አድርግ፣ እስቲ ሚዩት አድርግ። እሺ እስቲ እዚህ ያላችሁ አንድ ጥያቄ ልጠይቃችሁ መልሱልኝ። እናንተ ኪስ 100 ብር የለም። እሺ በምሳሌ እናንተ ኪስ 100 ብር የለም። 100 ብር ኪሳችሁ ውስጥ የለም። ኪሳችሁ ውስጥ 100 ብር የለም። እኔ ደግሞ ወጥቼ 100 ብር አሳዩኝ ብዬ ብላችሁ 100 ብር አምታችሁ ማሳየት ትችላላችሁ? ትችላላችሁ? ይወራን ያለው ስለ መጽሐፍ ቅዱስ ታሪክ ስለ መጽሐፍ ቅዱስ ነው። አባት ሚዩት አድርግ። ለ10 ብር 5 ብር ሚዩት አድርግ ብናት። እኔ አሁን እንዲገባ ለአንተ እንዲገባ በምሳሌ በጣም ሲምፕል በወረደ በህፃናት ላይክ እንቆቅልሽ ምናምን በዛ መንገድ እያሳየው ነው። በባይብል ቢሆን ደስ ይለኛል። ኢየሱስ ጌታ ነው። አቦ ሚዩት አድርጋ። ባይብል ትላለህ እንዴ አንተ? ምንም ማታውቅ ሰው ባይብል ትላለህ? ሚዩት አድርግ። እሺ የሌለን ነገር አሳየኝ አይባልም ሲጀመር ማለት ነው። የሌለ ነገር አሳየኝ አይባልም የመጀመሪያው። ሁለት ደግሞ እማላምነውን ነገር አሳየኝ አይባልም። እኔ ስለማላምን ልምምዱን ፕራክቲስ ስለማላደርግ በርድን ኦፍ ፕሩፍ ያለው እኔ ጋር ሳይሆን በርድን ኦፍ ፕሩፉ የሚያምን ሰውና ፕራክቲካሊ ነገርየውን የሚያደርግ ሰው ብቻ ነው። አለቀ። ኦኬ። ስለዚህ ወንድማችን አንተነ እንደማሰማ ትላለህ ብራዘሪ፣ እንደምሰማ ልትሰማ የሚገባው አንተነ። እኔማ ጸሎት ወደ ማን መጸለይ እንዳለብን እኔ የሚገባኝና እኔ ማውቀው የምቀበለው እውነት አለ። እኔ ጸሎት ወደ ማን ነው የምጸልየው ብለህ ካልከኝ ወደ እግዚአብሔር። ከእግዚአብሔር ውጭ ጸሎት ወደ ማን ይቀረው? ወደ ማንም። እኔ እንደዛ ብዬ የምገባ ወደ ማንም። ወደ ቅዱሳን ወደ ማርያም ምናምን ጸልዩ ተብላችሁ አልተባልንም። ወደ ማን ነው ጸልዩ የተባላችሁት? ወደ እግዚአብሔር። ምን የሚለው ጸሎትን ሁሉ ወደሚሰማው ከብሉይ ኪዳን ከአዲስ ኪዳን ልጥቀስልህ። ለምሳሌ መዝሙረ ዳዊት ከአዲስ ኪዳን ሚዩት አድርግ። ከብሉይ ኪዳን 2 ከአዲስ ኪዳን 1 ልጥቀስ፣ 3 እንዲጸና ማለት ነው። መዝሙረ ዳዊት ምዕራፍ ምንድነው? ምዕራፍ 45 አይደለም፣ ምዕራፍ 65 ቁጥር 2 መዝሙረ ዳዊት ምዕራፍ 65 ቁጥር 2
አውጡ እስቲ። ምንድነው የሚለው? መዝሙረ ዳዊት ምዕራፍ 65 ቁጥር 2 ምንድነው የሚለው? እስቲ የሚያነብልኝ ሰው ካለ ካየለ፣ እሺ ላንብብ፣ ራሴ ላንብብ። እሺ እንደዚህ ያል እሺ እንደዚህ ያል ነፍሴ አንተን ትላለች። እሺ አቤቱ በጽዮን ላንተ ምስጋና ይገባሃል፣ ላንተ ጸሎት ይቀርባል። ከዚያስ ስጋን ሁሉ ጸሎትን ስጋ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ይመጣል። ስጋ ማለት ሰው ሁሉ ማለት ነው። ሰው ሁሉ ወደ ማን የመጣው? ወደ ማን የሚጸልየው? ጸሎትን ወደሚሰማ ወደ እግዚአብሔር። ስለዚህ ቤካ ወደ ማን ነው የምጸልየው? ወደ እግዚአብሔር ማለት ሰው ሁሉ ወደ እኔ ጸልይ ወደ አለው ወደ እርሱ ነው የምጸልየው። የመጀመሪያ ማለት ነው። እግዚአብሔር እንደሚሰማ እርግጠኛ ነኝ። አዎ እርግጠኛ ነኝ፣ እርግጠኛ ነኝ። ለምሳሌ ትንቢተ ኤርምያስ እኮ የቅዱሳንን ጸሎት እሱ ላይ የሚያፋልስ እንትን ትሰጠናል ማስረጃ። ስለ እግዚአብሔር እናምናለን። ስለ እግዚአብሔር ብታስገኝ ነው ሁሉ ነገር ጸሎት ይሰማል። ስለ እነሱ ፎከስ ያደረገን ካለ ንገረን። ሚዩት አድርግ። እሺ 33 ኤርምያስ 33 ቁጥር ስፔሲፊክ አድርጉ። የለም ማስረጃ ማለት። እሺ ሚዩት አድርግ። ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ወደ እኔ ጩኽ። ወደ ማን? ወደ እግዚአብሔር። ልመናን ወደሚሰማው ወደ እርሱ። ኦኬ ሶ ቤካ ወደ ማን ነው የምትጸልይ? ወደ እግዚአብሔር። ወደ ማን የምትጮህ? ወደ እግዚአብሔር። ምንን የሚያደርገው? ጸሎትን ሁሉ ወደሚሰማው ወደሚመልሰው ወደ እግዚአብሔር አምላክ ነው የምጸልየው። እሺ ፊልጵስዩስ ምዕራፍ 4 ቁጥር 6 ከዛ ደግሞ በአራተኛ ተዘጋላችኋለሁ በደንብ አድርጌ ማለት ነው። በስመ አብ ደስ ሲል። እሺ ፊልጵስዩስ ምዕራፍ 4 ቁጥር 6 ሚት አድርግ አንተ በእናትህ ሚት አድርግ። እኔ እንደዚያ ነገር አይመቸኝ ብራዘር። እንደዚያ ቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ወደ ማን? ወደ እግዚአብሔር። ለማን ነው የምናስታውቀው? ለእግዚአብሔር ነው የምናስታውቀው። እሺ ከዛ ደግሞ የመጨረሻ አንደኛ ዮሐንስ ምዕራፍ 5ን ላንሳና ልጨርስ። አንደኛ ዮሐንስ ጆን ፈርስት ከዚያ ቁጥር ደስ ቢል ቁጥር 14 አይ ቲንክ ያ ቁጥር 14 እና 15 ልጃል የምንለምነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እንቆጥራለን። ከዚያውስ ማንም ኦኬ እንደዚህ ቁጥር 14 እና 15 እንደዚህ ያለ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል። ምን? እንደ ፍቃዱ አንዳች ብንለምን ማንን? እግዚአብሔርን። እርሱም ይሰማናል። ከዚያስ የለመነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እንቆጥራለን። አለቀ። አሁን አንተ የምፈልገው ወደ ማርያም ጸልዩ፣ ማርያም ጸሎትን ትሰማለች ትመልሳለች የሚለውን ነገር ከመጽሐፍ ቅዱስ አሳይ ነው ጥያቄ። ግልጽ ነው? አሁን እኮስ በጣም አሪፍ እኮ ማለት ይሄ የምናምንበት ነው የሚታወቅ ነው እኮ። አሁን ቀጥታ ይኸውልህ ወደ አላህ ነው አላልንም እኮ እኛም ወደ እግዚአብሔር ጸሎት ቀጥታ ይሰማል። የሰሚ ሁሉ እሱ እግዚአብሔር አስገኝ ነው እያለ ነው። ነገር ግን እነዚህም ቅዱሳን በእነዚህ ቅዱሳን በኩል ቅዱሳን ነው እያወራሁ ያለ። ቆይ አንድ ሰው መጥቷል። ቆይ ከአንተ የተሻለ
ሊያሳየን ነው ማስረጃ። እሺ የሸዋ ጌጥ አቤት ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ወደ ማርያም ጸሎት መጸለይ ትክክል ነው ብሎ ወንድምሽ ያምናል፣ ግን ማስረጃ ብዬ ብለው ማስረጃ የለውም። አንቺ ወደ ማርያም ጸልያለሽ? ለማንኛውም መጀመሪያ አንተ የምን እምነት ተከታይ ነህ? እኔ በስመ አብ፣ እኔ የክርስቶስ ተከታይ ክርስቲያን ነኝ። አይ አይደለም፣ ፕሮቴስታንት ነህ? ሙስሊም ነህ? ኦርቶዶክስ ነህ? እስኪ በኢየሱስ ስም ኦርቶዶክስ። በስመ አብ ወልድ እንደ ምን ሆንክ? ኦርቶዶክስ ላይ ሲሆን እንደዚህ አይነት ያህል አይነት የሚለው በእውነት በጣም ነው የሚገርመኝ። አይ ወንድሜ ተወው ይበል። እስቲ ኢያማይ ነሽ፣ ቀጥል። ታሜ ተወው ይበል። ምክንያቱም ለምን መሰለህ እኛ የምናምነውን አንዴ ቆይ የምናምነውን እናውቃለን። ተረጋጊ። አታውቂም፣ የምታምኚውንም አታውቂም። አንተ አታውቅም እንጂ የሰው እምነት ላይ አሁን ለምሳሌ ያልኖርክበትን ሃይማኖት ላይ በስመ አብ ብለህ ስታምጥ ኖሬበት ነው ብታለምዬ እንዴ እኔ አያቴ ቄስ እኮ ነው። አያቴ ቄስ ነው። አዳም ጠቆይ መጀመሪያ የሰበኩ ጉባኤ ኃላፊ ነበረ። አባቴ የሰበኩ ጉባኤ ኃላፊ እናት አለምዬ እኔ ጴንጤ ነበርኩ። እኔ አልኖርክበትም እኮ ኖሬበት ነበረ። ለምን አታዳምጥም? መደማመጥ መጀመሪያ ያስፈልጋል። ወደ ጉዳያችን እንግባ። እሺ ወደ ጉዳያችን እንግባ። ወደ ጉዳያችን እንገባለን። መጀመሪያ ይኸውልህ አንድ ሰው እኔ ኦርቶዶክስ ነኝ መጀመሪያ ብሎ ሲል ሊሆን ይችላል። ነገር ግን ህይወቱን አስተምሮቱን አልነበረበትም። በእግሩ ብቻ ሲመላለስ ነበረ። በእግሩ ብቻ ሲመላለስ ነበረ። ያ ሰው ሄዶ ወይ እስላም ሆነ ፕሮቴስታንት ሆነ ያ የራሱ ጉዳይ ነው። ምክንያቱም መጀመሪያም ሲመላለስ የነበረው በእውቀት አልነበረም ማለት ነው። ያቺ ደግሞ ኦርቶዶክስ ቤተክርስቲያን ያ ሰው ስለሄደ፣ ስለዚህ አንቺ ደግሞ በእውቀት ነው አንቺ ኦርቶዶክስ ያለሽው በእውቀት ነው። እውቀት ስላለሽ ኦርቶዶክስ ስለገባሽና ስላወቅሽ ነው በኦርቶዶክስ ያለሽው። እስቲ ሌትስ ጎ እናውራ፣ በቃ ችግር የለውም። እሺ የኦርቶዶክስ ማርያም ሰው ናት አምላክ እንዴ? እመቤታችን ቅድስት ድንግል ማርያም ሰው ናት። እርግጠኛ ነሽ? እና ታዲያ ምን ሰው አይደለችም ብሎ ያላል? መለ የፈለግከው መልሱ አሁን እንድንል ነው። አይ በቃ ደግሞ ትረብሻለህ። ለምን እሷ ያወራሽ ነው? በቃ ታውራ። እሺ የሸዋዬ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት በእውቀት ነው ያለሽው፣ ስላወቅሻት ነው በኦርቶዶክስ ተዋሕዶ ቤተ እምነት የሆንሽው እና እዛም ደስ ያለሽው። ለዚህ ጥያቄ አይ ሰው ናት እና ብለሻል። ጥያቄ የሚመስልሽ በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ማርያም ሰው ናት ተብላ ነው የምታምነው? አዎ አምላክ ናት ያላት ካለ በማስረጃ አምጣ። ችግር የለውም፣ እኔ ያሳይሻለሁ። ለምሳሌ አንተ ኢየሱስ ክርስቶስን ታምነዋለህ? አይ ኢየሱስ ክርስቶስን ታምነዋለህ? ስምኝ ታለምኝ። እሺ ስምኝ። በኦርቶዶክስ ተዋሕዶ ቤተ እምነት ማርያምን ሰው ናት ከሰማይ አልወረደችም ብሎ ማመን ማለት መናገር አታስተምርም። እንደዛ ብላ አላስተማረችም። ሐሳቤን ልጨርስ ሐሳቤን ምላሴ ያጥቁኝ። በኦርቶዶክስ ተዋሕዶ አንቺ አውቃለሁ ምናምን የምትያት ኦርቶዶክስ እንደማታውቂያት ሊያሳይሽ ነው። ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ያውም ለእናንተ በተዘጋጀ መጽሐፍ ላይ እንደዚህ የሚል አለ። ለምሳሌ ማርያምን ሰው ናት ብሎ ማለት ከሰማይ አልወረደችም ብሎ መናገር እንደ ተሳስቻለሁ ብለሽ የምትዩ ሳይሆን ድፍረት ነው፣ ክህደት ነው፣ በደል ነው፣ የማይሰራ ኃጢአት ነው ብላ ቤተክርስቲያን ታስተምራለች። አንቺ እንዴት ምን ብታስቢ ነው ቤተክርስቲያንሽን ምን አይነት ብትነቂያት ነው ማርያምን ሰው ናት ከሰማይ አልወረደችም ብለሻልሽው? እንዴ አንተ ራስህ ምንም የማታውቅ ዝም ብለህ ሚዲያ ላይ ወጥተህ ትለፈልፋለህ እንዴ? ከእመቤታችን ቅድስት ድንግል ማርያም የሐና እና የኢያቄም ልጅ ናት አይደል እንዴ? ሐና እና ኢያቄም ምንድን ናቸው? ሰው ናቸው ወይስ አምላክ ናቸው? እችን መልስልኝ። አንድ ሁለተኛ፣ አንተ ትክክለኛ የእውነት አንተ ኢየሱስ ክርስቶስን የምታምን ከሆንክ ኢየሱስ ክርስቶስ የድንግል ማርያም ልጅ ነው አይደለም? ይሄን መልስልኝ አንተ። የእናንተ ማርያም ልጅ አይደለም። ኧረ በስመ አብ ይቅር ይበል። አንተ ራስ መጀመሪያ ተማር። አይገናኝም። ይሄ ነገርኩሽ እኔ አይገናኝም ያልኩሽ እናት አለኝ። ሌላ አለች እንደ አንተ ራስ አለች። የጌታ እናት ማርያም ማናት? የጌታ እናት ማርያም የእናንተ የኦርቶዶክስ ማርያም አለች። የጌታ እናት ማርያም ማናት? አንተ ራስህ መጀመሪያ ሲጀመር ይኸውልህ በደንብ አድርገህ ከመጠምጠም መማር ይቅደም ይባላል። ስለዚህ መጀመሪያ የማታውቀውን እምነት ገብተህ እኔ ተማሪ እስኪ እኔ ተማሪ የኦርቶዶክስ እኔ በደንብ ቀጥተኛዋና እውነተኛዋን እምነት ኢየሱስ ክርስቶስን የምትሰብከውን እምነት ማምነው አንተ
ስሚ እንጂ ታለምዬ የሸዋ ጌጥ አይተማል። አንተ ሲጀመር ትዕግስት የሌለህ ማዳመጥ የሸዋ ጌጥ ተረጋጊ። አረ የሸዋ ጌጥ አይደለም። መጀመሪያ አንተ የኢየሱስ ክርስቶስን እናትን ብትሆንስ ራሱ በቃ እመቤታችንን አረ ቆይ ተረጋጊ። ስሜታዊ የሆንሽ ነው። ስሜታዊ የሆንሽ ነው። አንተ ስሜታዊ ይኸው ማስረጃ እኮ አመጣሁልሽ። ታለም ማስረጃ አመጣሁልሽ። የለም የማንንም መጽሐፍ ልቃቅም አታምጣ እናትዬ። ይኸውና አንብቤ ይሄ ማንም ነው? አረ ዝም በይ። ይኸውልህ አንተ አሁን ለምሳሌ ይሄ የማንም ነው ወይ? ይሄ የማንም ነው ታለምዬ? በአሁኑ ሰዓት ይኸውልህ የእኛን ይሄ የማንም ነው ወይ? አንዴ አዳምጠኝ ቆይ። የማንንም ያልኩ ለምን እንደሆነ ንገርህ። በአሁኑ ሰዓት የቤተ ክርስቲያናችንን የክህነት ልብስ እየለበሱ ጥምጣም እየጠመጠሙ መጽሐፍቶችን ልባድ እየወሰዱ እየለጠፉ ቤተ ክርስቲያኗን ስሟን እንዳንተ አይነት ቆሻሻ ሰዎች የቤተ ክርስቲያንን ስም ለማጥፋት ስድቡን ተይና አንተ እኮ መጀመሪያ የምትሰማው ነገር የለም። ምክንያቱም ለምን መሰለ እግዚአብሔር አምላክ የሚለውን ነገር ሳትሰማ እዚህ ቤተክርስቲያን ውስጥ ነበርኩ ብለህ ቤተክርስቲያንን ለመሳደብ ቀድመ የተነሳ ሰው ነህ። ስለዚህ መጀመሪያ መጽሐፍ ቅዱስን በደንብ አድርጋ የሸዋ ጌጥ መጽሐፍ ቅዱስን ማታውቂም ዝም በይ። እኛ መጽሐፍ ቅዱስ ስላነበብን ነው ከኦርቶዶክስ ተዋህዶ አታውቁም። ምላስ ብቻ ነሽ፣ በኢየሱስ ምላስ ብቻ ነሽ። አንተ ተረጋጊና ስሚ። ከእናንተ ቤተክርስቲያን ከምታምኑት እምነት ነው አመጣሁት ማስረጃ ማለት ነው። ስድብ ብቻ እንዴ! እኛ ጴንጤዎች እኮ መጽሐፍ ቅዱስ ስላነበብን ነው ከኦርቶዶክስ ከሚባልበት የወጣ ነው። እግዚአብሔር ይመስገን የዳን ነው። ከጨለማ ወደሚደነቀው ብርሃን የመጣ ነው። መጽሐፍ ቅዱስ የእግዚአብሔርን ቃል ስላነበብን ነው። ያነበብናቸው ነገሮች በጠቅላላ እዛ ቤት ያሉት ከመጽሐፍ ቅዱስ ከክርስቶስ ትምህርት ውጪ ስለሆኑ ነው። እንዴ ምን ነካሽ ታለምዬ? ለምሳሌ የኦርቶዶክስ ተዋህዶ ቤተ እምነት ነው፣ ለአንቺ ተዘጋጀ ነው። ከሐሰተኞች መምህራን ተጠበቁ ይላል መጽሐፉ። እንግዲህ የበግ ለምድ ለብሰው ብለው ይኸው ይህን ጳጳስ ታውቂያለሽ? የሞቱት ጳጳስ ማለት ነው። የሞቱት ጳጳስ። እሺ እዚህ ጋር ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ለአንቺ ማለት ነው። ለአንቺ ራይት። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት። እዚህ ትምህርት ላይ ምን ያለ መሰለሽ የኔ ውዷ እህቴ፣ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ትላለች ቤተ እምነትሽ። ምን ብሎ ማለት? ሰው ናት ብሎ ማለት ከሰማይ አልወረደችም እያሉ መናገር ልክ አሁን አንቺ እንዳልሽው በደል ነው፣ ድፍረት ነው፣ ክህደት ነው፣ የማይሰረይ ኃጢአት ነው ትላለች። ከየት አምጥተሽ ነው ሰው ናት ያልሽው? ቤተ ክርስቲያንሽ ሰው እንደሆነች አታምንም። ቤተ ክርስቲያንሽ ከሰማይ ነው የወረደችው ብላ ነው የምታምነው። ከየት አምጥተሽ ነው አንቺ ሰው ናት ብለሽ የተናገርሽው? የሸዋ ጌጤ ይህ ምንድን ነው? የሸዋ ጌጥ ነው ምናምን ነገር የሸዋ ጌጥ ደምለው መልሽልኛ። ሚዩትሽን አንሺ፣ ሚዩትሽን አንሺ። ያደረከኝ እኔ አይደለሁም። ኦኬ እሺ፣ ልመልስልህ። ጥንተ አብሶ የሚለው ነገር ትርጉሙን ልትነግረኝ ትችላለህ? ከእኔ ከመመለሴ በፊት ጥንተ አብሶ ማለት ምን ማለት ነው? መልሽ። ናይን ምን ማለት ነው? ጥንተ አብሶ ማለት ንገረኝ። የውርስ ኃጢአት ነው። ስለዚህ የጥንተ አብሶ አለባት ብሎ የሚያስተምር አሁንም የተረገመ ነው። ይሄን እኔ እደግመዋለሁ። አዎ እመቤታችን ቀድሞ በአምላክ ሕሊና ታስባ የነበረች ናት፣ ወላዲተ አምላክ። እግዚአብሔርም ስለመረጣት ብጽዕት ስለሆነች በእሷ ኢየሱስ ክርስቶስ አደረ። ስለዚህ አሁን አንድ ነገር እዚህ ጋር ማወቅ ያለብህ ጥንተ አብሶ አለባት ብሎ የሚያስተምር የተረገመ ነው ብሏል። ምናልባት ጸሐፊው እዛ ላይ የሚጽፈው ሰው ቅድም ነግሬሃለሁ፣ ሁሉም ቤተክርስቲያንን ለማሰደብ ገብቶ የሚጽፋቸው ብዙ ነገሮች ይኖራሉ። ነገር ግን ጥንተ አብሶ አለባት ብሎ የሚናገር የተረገመ ነው። ትክክል ነው። ይሄ የሚታመን ነው። ለምን? እመቤታችን ኃጢአት አልሰራችም፣ አልነበረባትም። እሱ ኃጢአት ስላልሰራች ለይቶ አንጽቶ ከሴቶች ሁሉ የተለየሽ የተባረክሽ ነሽ ብሎ በመላኩ በቅዱስ ገብርኤል ካበሰራት በኋላ በእሷ ያደረ ነው። እንደገና ሲጀመር እኛ የአምላክን እናት ሰማይና ምድርን የፈጠረ የተሸከመችን እናት
ላናከብራት ወይንም ደግሞ አማላጃችን ናት ላንላት ለምን እንችላለን? ለምን ትፈሯታላችሁ እናንተ? አንደኛ ሲጀመር ኢየሱስ ክርስቶስ ወሬ ብቻ ያለሽ አሁንም ወሬ ብቻ ያለሽ። እሺ እዚህ ጋር ለምሳሌ ምድረ ቢለው ሰው ናት ከሰማይ አልወረደችም ማለት ማለት ነው። እመቤታችን እኮ ሰው ናት። እሺ አንቺ ሰው ናት ስትይ ምን እያልሽ ነው ማለት ነው? ኃጢአት እየሰራሽ ነው። ያው የማይሰራ ኃጢአት እንዴ መጽሐፉ ምድረ ቢለው አምላክ ናት እንዴ ታዲያ? መጽሐፉ የሚለው አምላክ ናት በይ ነው የሚልሽ መጽሐፉ። ከሰማይ ወረደው ማለት ነው። ይኸው ለእናንተ እንደፈለጋችሁ ከሰማይ ስሚኝ፣ ከሰማይ ከእግዚአብሔር ልጅ ከኢየሱስ በቀር ከሰማይ ወረደ አለ? ከሰማይ ወረደ ከእግዚአብሔር ልጅ በቀር ከኢየሱስ ማንም የለም። እሱም ስለዚህ ልክ እንደ ኢየሱስ እሷ ከሰማይ ነው ወረደችው። እመቤታችን ቅድስት ድንግል ማርያም ከምድር የተፈጠረችው ከሰማይ በታች ከፈጣሪ በታች ከፈጣሪ በታች ከሰማይ በታች። እሺ ስምኝ ታለምዬ፣ እዚህ ጋር ግን ከሰማይ እንደወረደች ነው እመኝ የምትባየው። ይሄን መጽሐፍ እኔ አልቀበልህም ነገርኩ እኮ ቅድም። እያንዳንዱ ቤተክርስቲያንን አትቀበልም። ችግር የለውም። እሺ ሌላ ማስረጃ ችግር የለውም። ሌላ ማስረጃ መፍጠር የማን ባህሪ ነው? የእግዚአብሔር። ከእግዚአብሔር ውጭ መፍጠር የሚችል አለ? የለም። መጽሐፍ የሚለው ዓለምን በማን ፈጠረ ነው የሚለው? እግዚአብሔር ፈጠረ ዓለምን። በማን? በልጁ አይደል የሚለው? ምንም አንድ ነው። እግዚአብሔር ልጁ ምናምን ብሎ ነገር የለም። እግዚአብሔር ኢየሱስ ክርስቶስ በቃ መጽሐፍ አታውቅም አይደለም። ዓለምን በልጁ ፈጠረ የሚለው ቆይ ልጁ ኢየሱስ ክርስቶስ እግዚአብሔር ነው አይደለም? የኔ እናት እግዚአብሔር ነው። ስምኛው ልጅ እግዚአብሔር ፈጠረ አይደለም። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? እግዚአብሔር ነው። በቃ እግዚአብሔር እኮ ነው የፈጠረው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ስለዚህ አንድ አምላክ ስለዚህ እግዚአብሔር ከሆነ ካመንከው አንተ በመጀመሪያ የምታመልከው ኢየሱስ ክርስቶስ አማላጅ ነው ወይስ ፈራጅ ነው? ይሄን ንገረኝ። እሺ ስምኝ፣ የኔ እናት ኢየሱስ ክርስቶስ ናይ እሱ ለኔ ኢየሱስ ክርስቶስ አማላጅ ነው ፈራጅ ነው? እሱን መጽሐፉን ተወው። እታለምዬ ኢየሱስ አማላጅ ፈራጅ ነው። ከመጽሐፍ ቅዱስ ጋር አሁን መጽሐፎቹን ተውና መጽሐፍ ቅዱስ ጋር ከፈለክና እሺ። አረ የኔ እናት ቆይ ተረጋጊ። በጣም ሰማንያ አሐዱን መጽናይ አረ ቆይ ተረጋጊ። ናይን መጽሐፍ ይዘና ኢየሱስ ክርስቶስ አማላጅ ምንድነው? ተረጋጊ እንጂ አንቺ እንዴት ነው የምትኖሪው? ተረጋጊ። ይኸውልህ አንድ ጥያቄ ልጠይቅ። ተረጋጊ። ኖ ስሚ ማርያምን አረ ቆይ ተረጋጊ። ናይን እስኪ አንተ ወንድ ከሆንክ እኔን አዳምጠኝ መጀመሪያ። አሁን ቁም ነገራችን ይኸውልህ ወንድማ ነኝ። ላሳይሽ እንዴ? ላሳይሽ እንዴ? ቁም ነገራችን ላሳይሽ እንዴ? ኧረ በማርያም እና ታዲያ ወንድ ኮንጋት በእኛ ታዲያ አይደለም። ይኸውልህ አንተ ትክክለኛ እኔን ልታስረዳኝ ከፈለክ ማርያምን መላእክትን በሙሉ ተዋቸውና እውነተኛ የሆነውን የኢየሱስ ክርስቶስን እንከራከር። አንተ በዋናው በፈጣሪያችን መጀመሪያ እንነጋገር። የማርያም ይደርሳል። ማርያም ትርፍ ናት። ዋናው የፈጠረንን ክርስቶስን አንተ አማላጅ ነው እያልክ አረ ቆይ ስምኝ ታለምዬ፣ ወይኔ አረ ቆይ ተረጋጊ በጌታ ና መጀመሪያ ስለ እሺ ጥያቄ ምንድነው መሰለሽ? ዓለምን የፈጠረው ማን ነው? ዓለምን የፈጠር ባህሪ የማን ነው ብዬ ስልሽ አምላክ ነው አልሽኝ። ዓለምን ማን ፈጠረ ብዬ ስልሽ እግዚአብሔር አልሽ። አዎ ልክ ነው፣ እግዚአብሔር ነው የፈጠረው ዓለምን። ግን ስለ ዓለም አፈጣጠር ደግሞ ስለ ሥላሴ ግብር ከፍሎ ሲናገር ዓለምን መጽሐፍ ቅዱስ ምን ብሎ ነው የሚለው? ለምሳሌ ዓለምን ምን ብሎ ነው የሚለው መጽሐፍ ቅዱስ? እንዴት ብሎ አስረዳ። እግዚአብሔር ዓለምን ማለት በልጁ እንደፈጠረ ይናገራል። እኔ ሳለው የምናገረው መጽሐፍ ቅዱስ ነው። ስለዚህ ዓለምን በማን ፈጠረ ነው የሚለው መጽሐፍ ቅዱስ። ለታለም እየክፈች እስቲ እሺ። የሸዋ ጌጥ እኔ እኮ በቃ አውቶማቲክ ለምትሆኙ ከመጪ ውጭ ምንም እውቀት የለም። በኢየሱስ ማረች ሴት ነው ግን እሺ። አንተ እኔ የምትዘጋኝ ድምጼን ዓለምን በማን ፈጠረ ነው የሚለው መጽሐፍ ቅዱስ? ራሱ ኢየሱስ ክርስቶስ እግዚአብሔር ራሱን ፈጠረ። እግዚአብሔር ነው የፈጠረው። ራሱን ፈጠረ። እግዚአብሔር ራሱ ፈጠረ። እሺ ቆይ አንድ ነገር ላሳይ። አንቺ ስላልገባሽ እንዲገባሽ ላሳይሽ። እግዚአብሔር ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። ይሄን አንብቤ እሱን መጽሐፍ ቅዱስ ይዘን አሁን አንተ ይሄ እኮ መጽሐፍ ቅዱስ ነው ታለምዬ። አይ አንተ የትኛውን መጽሐፍ ቅዱስ የራስህን የሆነ የተዘበራረቀ ይዘህ መተህ እሺ ክፈቺ። ያንቺ ክፈቺ። እኔ መጽሐፍ ቅዱስ ይዤ ነው የማወራው። እሺ
እኮ 80 ዕብራውያንን ክፈች። ዕብራውያን ምዕራፍ 1ን ክፈች። አንተ እንደገና ደግሞ ይኸውልህ ሁለተኛ ቆሮንቶስ 18 ሁለተኛ ቆሮንቶስ 15 ላይ ያለውን ክፈት። ኢየሱስ ጌታ ነው። አረ ክፈች በእናትሽ። ዕብራውያን ምዕራፍ የጌቶችም ጌታ ነው። የጌቶችም ጌታ ነው። ክፈች እስቲ። ይኸው ለሱን ተዋውና ሁለተኛ ቆሮንቶስ ዕብራውያን ምዕራፍ 1ን ክፈች በ80 ሜሮን ጨነቅሻ። እንዴ ምን አይነት ነገር እንደሆነ እኮ በኢየሱስ ስፒሪት ነው አይና ይገባኛል። ግን እሺ የሸዋጌጥ ክፈች ሚውትሽን። የሸዋጌጥ እኔ እኮ አይደለም የምዘጋው ካንተ ነው የሚዘጋው ያለው። እሺ ዕብራውያን ምዕራፍ 1ን ክፈች በአንቺ መጽሐፍ አንብበው ይዣለሁ። አይ ኖ አይደለ በአንቺ ክፈች እንጂ አንቺ ምን አለሽ? አይ እኔ ኬት እንደሆነ መጽሐፍ እና መስራች ዕብራውያን ክፈች አይደለም። ይሄው ለአንተ ለምንድን ነው ከአንደኛው ወደ አንደኛው መጽሐፍ የምትዘለው? አሁን ክፈች። አይ ቅድም ስላልገባሽ ነው አንድ ነገር ላስረዳሽ ምንም እኔ ከአንተ ምንም የምረዳው ነገር የለም። ሚውት አድርጊ። ይኸውልሽ እንደዚህ ያለ ይኸውልሽ ከጥንት ጀምሮ ይላል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ከዚያስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ይላል። ዓለማትን በፈጠረበት በልጁ ስል ዓለም በማን ተፈጠረ ነው የሚለው? ጥንት የነበረው ማን ነው? ጥንት የነበረው ማን ነው? አንቺ ዝም ብለሽ ቁጭ በሽ ተማሪ፣ ምንም እውቀትም የለሽም ጆሮም የለሽም። ለነገሩ ድንጋይ ላይ እንዴት ነው ውሃ ቢያፈሱት ያው ነው፣ ምንም ለምነትም አያመጣበትም።